ሰላም ዩናይትዳውያን እንዴት ናችሁ? ማንቹናውያን እነሆ ተገኝተናል። ዛሬም በዕለተ ቅዳሜ ስለ ዩናይትድ እየተወሩ በጣም በርከት ያሉ መረጃዎችን ይዤላችሁ የቀረብኩት ክቡራን አድማጮች፣ ረጅም ሆኖ ለእናንተ ልዩ መረጃ የሚሰጥ ይሆናል። የእናንተንም ጥያቄና እንዲሁ አንዳንድ አስተያየቶች ምላሽ የምታገኙበትን ዜና ነው ይዘን የመጣ ነው። አድማጮቻችን ሩበን አሞሪም በከባድ አስጠንቅቀዋል ቦርዱን ተብሏል። ይሄ ማስጠንቀቂያ ምንድን ነው? ለቦርዱ የተናገሩት ነገር እሱን እንነግራችኋለን። ከማንቸስተር ዩናይትድ የሚለቁ ተጫዋቾች ወቅታዊ ሁኔታ ምን ይመስላል? የጀደን ሳንቾ፣ የማርከስ ራሽፎርድ እንደዚሁም የአንቶኒ ጉዳይ ዛሬ መረጃ ይዤላችኋለሁ። የግብ ጠባቂ ሁኔታ በዩናይትድ ቤት እንዴት ነው? የኦናና ሁኔታ ትላንት የተወራው ዜናው እውነት ነው ወይ? ወደ ሞናኮ የተባለው ለሚለው ከሚታመኑ የዜና ምንጮች ያገኘናቸውን መረጃ እውነትነቱን እንፈትሻለን። አድማጮቼ የዩናይትድ የአማካይ ክፍል አሰሳም እንደዚሁ አንድ ተጫዋች ላይ ትኩረት ያደረገ ይመስላል። አሁን በሚወጡ ሪፖርቶች ወደ ዩናይትድ ሊመጣ የሚችል አማካይ ማን ነው? እስከ ምክንያቱና ዝርዝር ሁኔታውን ትሰማላችሁ። ክቡራን አድማጮቻችን ስለ ሰለቻችሁ የብሪያን እምቤሞ ዝውውር ጉዳይ የምነግራችሁ ነገርም አለኝ። አድማጮች ብዙ አናወራበትም፣ ጥቂት ነገር ግን ስለዚህ ተጫዋች ዩናይትድ ይፈርማል አይፈርምም ስለሚባለው ነገር እንዲሁ ነግራችኋለሁ። ብቻ ያለውን ነገር ምነግራችሁ ነው የሚሆነው። መቼ ይፈርማል የሚለው ፋብሪዚዮ ሮማኖ ያለውን ነገር እንዲሁ ጨምረን ማለት ነው አድማጮች። ከዛ ውጭ የጥያቄዎቻችሁ ምላሾችም አሉኝ። የራፊና ብላችሁኛል ኮሜንት ላይ የራፊና የዩናይትድ ዝውውር ወሬ ላይ ምላሽ ብሰጣችኋለሁ አድማጮች። ስለ አንዳንድ ተጫዋቾችም ሀሳብ አንስታችኋል። እሱን መጨረሻ ላይ ነው እንግዲህ የእናንተን ሀሳብ እያነሳው የምንወያይበት። ብቻ አብራችሁኝ ስትቆዩ እንደተለመደው ላይካችሁን አትርሱ። እናንተ ፍቅር የሆናችሁ ቤተሰቦች ናችሁ። ይሄን ቻናል ሰፖርት እያደረጋችሁ ያላችሁ ቢያንስ ሁሌ ላይ ከምታደርጉ ከ1000 እስከ 1500 ምርጥ ቤተሰቦቻችን የማትረሱ ናችሁ። እናንተ ነቃ ያላችሁ ቤተሰቦቻችን እስከ መጨረሻው ሌሎቻችሁም እንደዚህ ላይክ በማድረግ ቤተሰባዊነታችሁን እንድትጨምሩ ነው የምንጠይቃችሁ። ክቡራን አድማጮቼ አብራችሁን ቆዩ። መልካም ቆይታ። የእንግሊዝ ፕሪሚየር ሊግ ቀጣይ ጨዋታዎች ድልድል መውጣትን ተከትሎ ብዙ ነገር እየተባለ ነው። ያው ዩናይትድ እጅግ ከባድ የሆነ ድልድል የገጠመው ቲም ስለመሆኑ መወራቱን እኛም ዲስከስ አድርገንበት ብዙ ነገሮችን ብለናል። በኦልድ ትራፎርድ አርሰናል የሚያገኝበት አጋጣሚ ለአንዳንዶች በጣም ጥሩ አጋጣሚ ነው። ምክንያቱም አርሰናልን ማሸነፍ ማለት በኦልድ ትራፎርድ በውስጥ ያደርጋል ቲሙን ቀጣይ የምናደርጋቸው ጨዋታዎችም ላይ ጥሩ ውጤት እንድናመጣ አጀማመራችን እንዲያመር ያደርገዋል የሚል መከራከሪያ ሀሳብ ያነሳሉ። አንዳንዶች ደግሞ ጠንከር ያለ ፊክስቸር መሆኑን ተከትሎ ዩናይትድ በቀጣዮቹ 2 ወራት የሚያደርጋቸው ለአሰልጣኙ ሩበን አሞሪም ሁሉ ሳይቀር ከክለቡ ምናልባት ሊሰናበቱ ምክንያት ሊሆናቸው ይችላል ብለው ስጋታቸውን ይገልጻሉ። ለማንኛውም ዩናይትድ ግን በታሪክም የሚደግፈው ማለት ነው ሂስትሪ በራሱ ዩናይትድን ይደግፋል። በፕሪሚየር ሊግ በመክፈቻ የመጀመሪያ ጨዋታዎች ላይ እንደ ማንቸስተር ዩናይትድ ብዙ ጨዋታዎችን ያሸነፈ ቲም የለም። ዩናይትድ 22 ጨዋታዎችን በፕሪሚየር ሊግ የመጀመሪያ መክፈቻ ጨዋታ ሲያሸንፍ ቼልሲ 20፣ አርሰናል 19፣ ሊቨርፑል 19 እንደዚሁም ማንቸስተር ሲቲ 16 ጨዋታዎችን በማሸነፍ በሊጉ የመክፈቻ ጨዋታ ብዙ ያሸነፉ ቲሞች ተብለው የተቀመጡ ክለቦች ሆነዋል። ቀጣይ ሲዝን አድማጮች ያው ቦክሲንግ ደይ የሚባል ጨዋታ እንደሌለም ወይም ይሄ በክሪስማስ የሚደረገው በጣም የተጨናነቀው መርሃ ግብር እንደማይኖር ቀደም ብሎ መገለጹንም እንደዚሁ ሰምታችኋል። አዳዲስም የሚጠብቁ ህጎች አሉ በቀጣይ ሲዝን ላይ ተብሎ ተገልጿል። በአዲሱ ሲዝን ከሚጠብቁና በጣም በትኩረት ከሚታዩ ነገሮች መካከል ፔናልቲ ሲመታ፣ በተለይ በስትራይከሮች ፔናልቲ ሲመቱ ሁለቱም እግሮቻቸው በደንብ በባር ሁሉ ሳይቀር ምልከታ ውስጥ ይገባሉ ተብሎ ተገልጿል። ይሄ ነገር ከዚህ በፊት አጨቃጫቂ ነበር እና አንድ ፔናልቲ የሚመታ ተጫዋች ይሄ የሚመታና የማይመታ እግሩ ተብሎ እግሩ ያው በሁለት የሚለይ ነው። እንግዲህ ታውቃላችሁ የማይመታው እግሩ ከኳሱ ጋር ምንም አይነት ንክኪ እንዲኖረው አይፈለግም። ምንም አይነት ንክኪ ቢኖረው ኳሱን ለመምታት ጥረት ሲያደርግ በጣም በትንሹም ሊሆን ይችላል በጣም በጨረፍታ ይሄ ፔናልቲ በድጋሚ እንዲመታ እንደሚደረግና ሪቴክ ተመልሶ እንደሚደረግ በትኩረት ዳኞች እዚህ ላይ እንደሚሰሩም ነው የተገለጸው። ሌላው ግብ ጠባቂዎችን የተመለከተ ነው አድማጮች። ግብ ጠባቂዎች ጊዜ እንዳያባክኑ በሚል ይሄ ጉዳይ ሙከራ ተደርጎበታል። አሁን በደንብ ተግባራዊ ሆኖ
በቀጣይ ሲዝን በስነ ስርዓት በዳኞች ሲተገበር እንመለከተዋለን ተብሏል። ከ8 ሰከንድ የበለጠ ግብ ጠባቂዎች ኳስ እጃቸው ላይ ማቆየት አይችሉም፣ ወይም እግራቸው ስር ማቆየት አይችሉም። ኳሱን ወደ ጨዋታ ማስገባት አለባቸው ማለት ነው። ዳኛው እንግዲህ እስከ 5 እያለ እየቆጠረላቸው ወደ ታች ይሄዳል እና ግብ ጠባቂዎች በዚህ መልኩ ይሄን ተረድተው 8ቷ ደቂቃ እንደዚሁ ሳታልፍ ኳሱን ወደ ጨዋታ መመለስ ይኖርባቸዋል። አለበለዚያ ለተቃራኒ ቡድን የኮርና እንደሚሰጠና ይህ ህግ በቀጣይ ሲዝን በደንብ ተግባራዊ እንደሚሆን የተነገረለት ጉዳይ ነው። ሌላው ከካፒቴኖች ጋር የተያዘ ነው። አንድ ቡድን ቅሬታ ሲኖረው ምናልባት በዳኛ ውሳኔ የማይስማማ ከሆነ በቀጥታ ሄዶ ማናገር የሚችለው ይሄ ቡድኑ አምበል ብቻ ነው ተብሎ ተገልጿል እና ከዚህ በፊት ሲደረግ እንደነበረው በጅምላ ይሄ ተጫዋቾች ሄደው ዳኛን የሚከቡበት የሚያዋክቡበት ሁሉም ተጫዋች ሊያናግር ዳኛን የሚሞክርበት መንገድ አይኖርም ተብሏል። ይሄ ግን በተወሰነ ደረጃ አንደርስታንደብል ሊሆን ይችላል። ምክንያቱም ተጫዋቾች ስሜታዊ ናቸው ታውቃላችሁ አድማጮች። ስለዚህ ቶሎ ሄደው ከዳኛው ጋር ሪያክት ሊያደርጉ የሚችሉበት እድል አለ። የትኛውም ተጫዋች ግልፍተኛ ነው ብለን ባንልም ግን ሜዳ ላይ አንዳንድ ውሳኔዎች ምናልባት ተጫዋቾችን ኢሞሽናል ሊያደርግ ይችላል። ምናልባት ዳኞች ይሄን የሚረዱበት ሁኔታ ሊኖር ይችላል። ግን ይሄ ጠንከር ያለ ነገር ሲኖር ዳኞችን ማዋከብ በግሩፕ ወይም እንደ ቡድን ይሄ ነገር አይፈቀድም ማለት ነው። ቀጣይ በጣም የሚያስቀጣ ይሆናል። የቡድኑ አምበሎች ብቻ ቀርበው ቅሬታቸውን ለዳኞቹ መናገር እና ከዳኛው ጋር ማውራት እንደሚችሉ በግልጽ ተቀምጧል። እነኚህ 3 ነገሮች በቀጣይ እንግሊዝ ፕሪሚየር ሊግ ጅማሮ ላይ ገቢራዊ የሚደረጉ አዳዲስ እና የሚጠናከሩ ህጎች ናቸው ተብሎ ነው የተነገሩ። አድማጮች ሩበን አሞሪም የክለቡ አመራሮች ዝውውሮችን በፍጥነት እንዲጨርሱላቸው በተለይ ፕሪሲዝን ወደ አሜሪካ ከመሄዳቸው በፊት አንዳንድ ዝውውሮችን እንዲያጠናቅቁላቸው ጠይቀዋል የሚል ሪፖርት ወጥቷል። አድማጮች ትላንት የሰማነው ዜና ያው በዩናይትድ ቤት ብዙም ቦታ የሌላቸው በክለቡ ይቀጥላሉ ተብለው የማይታሰቡ ተጫዋቾች በጊዜ ክለብ እንዲፈልጉና ወደ አሜሪካ ቱር ይዟቸው እንደማይሄዱ ነበር መረጃ የወጣው። አሁን ደግሞ የምፈልጋቸውን ተጫዋቾች በጊዜ አምጡልኝ የሚል ጥያቄ አንስተዋል አሰልጣኙ ተብሎ ተዘግቧል። እንግዲህ አሞሪም እነኝህን ተጫዋቾች ከቲሙ ጋር ለማዋሃድ በፕሪሲዝን አብረው መስራት አለባቸው። በ4 ሳምንታት ውስጥ እነኝህን ተጫዋቾች ከእጃቸው ማስገባት አለባቸው ተብሎ ተገልጿል። ሂደት ላይ ያሉ ዝውውሮች አሉ የምታውቋቸው። እነኛ ዝውውሮች በጣም ተጓተዋል። በተለይ የብሪያን ቤሞ ጉዳይ እየፈጠነላቸው አይደለም፣ እንደሚያስቡት እየሄደ አይደለም። አድማጮች ይሄ ነገር አሰልጣኙን ቅሬታ ውስጥ ሳይከታቸው አይቀርም። ትክክለኛ የሆነ አይዲያል ኢንቫይሮንመንት በቲሙ ውስጥ ለማምጣት አዳዲስ ፈራሚዎችን ከቲሙ ጋር ለማዋሃድ እና ስኳዱን ለማሻሻል ግዴታ ከሲስተማቸው ጋር እንዲጣጣሙ ለማድረግ ጊዜ የሚያስፈልጋቸው መሆኑን ተከትሎ ነው እንደ ሚረር ጋዜጣ ዘገባ አሰልጣኙ ለክለቡ አመራሮች በፍጥነት ዝውውሮችን ጨርሱልኝ ሲሉ ያሳሰቡት ነው የተባለው። በዚህ ይሄ ጉዳይ በጣም አወያይ ነው። በነገራችሁ ላይ አድማጮቼ ዩናይትድ እየሄደበት ባለው ልክ እንደ ከኤሊ ጋር የሚመሳሰል የዝውውር ጉዞ ነው አሁን ዩናይትድ እየፈጸመ ያለው። በጣም እየተንቀራፈፈ ነው ዝውውር ላይ። ሌሎች ክለቦች በጥንካሬ ላይ ጥንካሬ ይጨምራሉ። ከዚህ በፊት ብለነዋል አድማጮች፣ እነ ሲቲን ተመልከቱ፣ እነ ሊቨርፑልን ተመልከቱ። ተጫዋቾችን የሚያስፈርሙበት ፍጥነት ዩናይትድ ነው በዚህ ልክ ማስፈረም ያለበት እና በዚህ ልክ የዝውውር መስኮት ላይ መንቀሳቀስ ያለበት ወይስ ሊቨርፑል እና ሲቲ ነው ብላችሁ ስታስቡ ክለቡ ምን ያህል እንግዲህ አሁንም ራሱን ለመቀየር የተሻሻለ ክለብ እንዳልሆነ ነው የምትረዱት። አድማጮች እኔ ይቅርታ አድርጉልኝ፣ ዩናይትድን ለመተቸትም አይደለም፣ ስለ ክለባችሁ እንዲሁ ስለ ክለባችን መጥፎ ነገር ለማውራት አይደለም። ግን ዩናይትድ አሁን እየሄደበት ያለው አካሄድም በቀጣይ ሲዝን ብዙ ለውጥ እንዳይመጣ የሚያደርግ እንደሆነ ነው የሚያመላክተኝ እና ካለፈው ዓመት ብዙ የተሻለ ነገር አትጠብቁ። ሊቨርፑል ሻምፒዮን ሆኗል። ሻምፒዮን ሆኖ ግን በፕሪሚየር ሊግ የጣላቸው ነጥቦች አንዳንድ ነጥቦች አሉ እንደምታውቁት በቤስት በሚባል ፖይንት ሰብስቦ አይደለም የጣለው። ነጥብ ያስጣሉት ቲሞች አሉ። የአርሰናል እንደው ድክመት እንጂ ሊቨርፑልም እኮ ሻምፒዮን ከመሆን አምና ምናልባት ቲሙ ዋንጫ ሊያጣ የሚችልበት እድል እኮ ነበር። አድማጮች የተወሰነ መንሸራተት ገጥሞት ነበር እንደምታውቁት። ያ ነገር አሁን ሊቨርፑል ቤት ስጋት ፈጥሯል ማለት ነው። እንግዲህ የክለቡ አመራሮችን ሰዎችን እቺ መንሸራተት በኋላ ዋጋ ታስከፍላለች የሚል እሳቤ ነው ያለው እና በዚህ መልኩ
አሁን ቲሙን እንዴት እያጠናከሩ እንደሆነ እናንተ ተመልክታችኋል። ፍሎሪያን ዊርትዝ ጉዳይ አለ አድማጮቻችን። አሁን ደግሞ ሊያስፈርሙ የተስማሙት የበርንማውዝ በተጫዋች አለ እንደዚሁ አድማጮቻችን። እንዴት አድርገው እየወጡ እንደሆነ በምን ያህል ፍጥነት ዝውውሮችን እየፈጸሙ እንደሆነ የምትታዘቡት ነው አድማጮቻችን። ኳንሳን እኮ ለባየር ሊቨርኩሰን በ30 ሚሊዮን ዩሮ ለመሸጥ የተስማሙ ናቸው። ዩናይትድ እንዴት ይሄ ልጅ አሁን የዩናይትድ ተጫዋች ቢሆን አለ እኮ አንዱ ኮሜንት ላይ ትላንትና እንደ ቀልድ ነው የተናገረው። እሱ ግን በጣም ተች ያደረገኝ ንግግሩ ነው። ይሄኔ ኳንሳ ዩናይትድ ተጫዋች ቢሆን እና ሌሎች ክለቦች ለማስፈረም ቢፈልጉ ምናልባት ዩናይትዶች 5 ሚሊዮን ፓውንድ ይቀበሉና ልክ አልቫሮ ካራኔስን እንደሸጡት ለቤኔፊካ ማለት ነው። ይሄን 5 ሚሊዮን ፓውንድ ይቀበሉና ፕላስ ብሎ ደግሞ በ5 ኮካ በ5 የሆነ ቺፕስ በ5 ተጨማሪ ማለት ነው እንደ ቦነስ ነው እንግዲህ እሱ የተናገረ። አሁን ይሄ ቀልድ ነው አድማጮች፣ እንደ ዘለፋም አትቁጠሩት። ምን ያህል ዩናይትድ ተጫዋች የመሸጥ ችግር እንዳለበት ነው እየገለጸልን ያለው ማለት ነው። 5 ሚሊዮን ፓውንድ እና ደግሞ በ5 ፒዛ ምናምን እያለ ሲገልጽ አያችሁ። ዩናይትድ መግዛት ብቻ አይደለም ማለት ነው የልጁ ሀሳብና ኮሜንት እንጂ ዩናይትድን መንቀፍ አይደለም። ይሄ ብሶቱን የገለጸበትና ትክክለኛ የሆነ አገላለጽ ነው። ዩናይትድ መግዛት ብቻ አይደለም መሸጥም አይችልም። ሊቨርፑል ለኳንሳ 30 ሚሊዮን ዩሮ ከሌቨርኩሰን ተቀብሎ ከዛ ምንድን ነው የሚያደርጉት ማለት ነው እዛ 30 ሚሊዮን ዩሮ ላይ ወይ 20 ወይ ደግሞ 30 ሚሊዮን ዩሮ ጨምሮ አሁን ደግሞ ማለን ሊያስፈርሙ ነው እየተወራ ያለው እና በጣም እየተጠነከረ የመጣው ነገር የክሪስታል ፓላስን ጎሄን ለማስፈረም ነው። አሁን ሊቨርፑሎች ሊተኩ እየተንቀሳቀሱ ያሉት ማለት ነው። ይሄም ዝውውር የሚሆን ነው የሚመስለው አድማጮቼ። አስቡት እስቲ ኮንሳን በዚህ ያህል ገንዘብ መሸጥ ለባየር ሊቨርኩሰን ምን ያህል አስደናቂ ስራ እንደሆነ ማለት ነው። አገኙ ከዚህ ተጫዋች ገንዘብ ማግኘታቸው ብቻ አልበቃም። በኢብራሂማ ኮናቴ ቀጣይ ቆይታ ላይ እርግጠኛ አይደሉ ወደ ማድሪድ እየተባለ ነው ኮንትራቱን ሲጨርስ። ስለዚህ ምን ማድረግ አለባቸው? በፕሪሚየር ሊግ ካሉ በጣም ምርጥ ሴንተር ባኮች መካከል አንዱ የሆነው በእንግሊዝ ፕሪሚየር ሊግ የመጫወት ልምድ ያለው ማርክ ጉሄን ለማስፈረም ደግሞ ይኸው ንግግር ውስጥ ገቡ ማለት ነው። ምንም ብዙ የሚያወጡት ገንዘብ የለም። 20 ሚሊዮን ዩሮ ብቻ መጨመር ነው የሚያደርጉት ነገር ማለት ነው። አያችሁ። ስለዚህ ቢዝነስ የሚሰራው አድማጮቼ እንደዚህ ነው። በጣም ያስቀናል። እውነት ለመናገር ሊቨርፑል ቤትና ሲቲ ቤት እየተሰራ ያለው የዝውውር ነገር በጣም ያስቀናል። ሁለቱ በጣም በእሳቤ ነው የሚሄዱት። ሁሉን ነገር የሚያደርጉት የዝውውር እንቅስቃሴ አሻሻጣቸው ሁሉ የሚያስቀናና ዩናይትድ ምናል እንደነኚህ ክለቦች የተጫዋቾችን ዝውውር በፍጥነት ቢፈጽም በብልሃት ቢፈጽም ብላችሁ እንድትመኙ የሚያደርጋችሁ ነገር ነው ማለት ነው። ሲቲን ተመልከቱ አድማጮች። ይሄን በተደጋጋሚ ብየዋለሁ። ሲቲ አምና መንሸራተት ገጠመው እንደዚሁ በመጨረሻው የሲዝኑ ማጠናቀቂያ ላይ በሰበሰባቸው ነጥቦች ወደ አውሮፓ ሻምፒዮንስ ሊግ ገብተዋል። ግን ጫና ውስጥ ነበሩ ታውቃላችሁ ሲቲዎች። ልክ ጥር የዝውውር መስኮት ሲከፈት አድማጮች 3 ተጫዋቾችን ነው ያስፈረሙት በድንጋጤ ማለት ነው። በጣም ብዙ ብር አውጥተው አሁን የዝውውር መስኮቱ ደግሞ ገና ከመከፈቱ ይኸው የክለቦች የዓለም ዋንጫ እኮ ላይ ከመሄዳቸው በፊት 4 ተጫዋቾችን ጨረሱ። በአጠቃላይ በ6 ወራት ውስጥ ማለት ነው ክቡራን አድማጮች በ6 ወራት ውስጥ ሲቲዎች በርካታ ሚሊዮን ፓውንዶችን አውጥተው ስንት ነው ተጫዋች ያስፈረሙት? 7 ትልልቅ ዝውውሮችን ፈጸሙ። 7 ዝውውሮችን በየቦታው ላይ ከተከላካይ ጀምሮ ማለት ነው እንደዚህ እያሉ ቲማቸውን እያጠናከሩ የመጡት። በዚህ ደረጃ ሲቲ መጠናከር የሚገባው ቲም ነው ወይንስ ዩናይትድ ነው መጠናከር የሚገባው? አድማጮች በዚህ ደረጃ መንቀሳቀስ ያለበት ማንቸስተር ዩናይትድ ነው ወይንስ ሲቲ ነው ወይንስ ደግሞ ሊቨርፑል ነው? እስቲ ንገሩኝ። አምና ካሳለፍ ነው በጣም ደካማ የሆነ ሲዝን አንጻር ዩናይትድ እኮ ጥገና ብየዳ የሚያስፈልገው እኮ ቡድን አይደለም አድማጮች። እኛ እኮ ስለ ጥገና አይደለም እኮ የምናወራው፣ እኛ ፒውር ስለሆነ ሰርጀሪ ነው የምናወራው። በቃ ሰርጀሪ ነው ዩናይትድ የሚያስፈልገው፣ ይሄ ንቅለ ተከላ ነው የሚያስፈልገው እንጂ ይሄ ዝም ብሎ በሆነ ቁጢ ገንዘብ አንድ ተጫዋች አሁን ኩኒያን አስፈርሞ ብቻ ቁጭ ብሎ ይሄ መዝናናት ምንም የሚሉት ነገር ነው። አሰልጣኙን እንዲሰናበት ከማመቻቸት ውጭ ያለፈ ጥቅሙ ምንድን ነው? አድማጮች እስቲ ንገሩኝ። አሁን እያደረጉለት ያለው አሁን እኔ አሞሪምን ሰፖርት አደረጉት ብዬ ልናገር ይችላሉ? እስቲ እናንተስ ምን ታስባላችሁ በዚህ ጉዳይ ላይ? እውነት አሞሪምን ሰፖርት ያደረጉት ነው ወይ እነኚህ የክለብ ባለቤቶች? እኔ ዩናይትድ ፈንድ አያጣም። ፒኤስአር ለምንድን ነው ሊቨርፑል እሺ ኦፍኮርስ ሊቨርፑል ሻምፒዮን ስለሆነ ገንዘብ ስላገኘ ሻምፒዮንስ ሊግ ስለሚሳተፍ ብር ያገኛል። እሺ ሲቲዎች እኮ ብዙ ተጫዋች እኮ እየሸጡ አይደለም እኮ አድማጮቻችንም። ሲቲ እኮ ከዩናይትድ የሚለየው ሻምፒዮንስ ሊግ መሳተፉ ብቻ እኮ ነው። ግን ያወጣውን ወጪ ደግሞ ተመልከቱ፣ ገንዘቡን ተመልከቱ። እስካሁን ለ7 ተጫዋቾች ዝውውር
እንዴ በአውሮፓ ሻምፒዮንስ ሊግ አንዴ ስለተሳተፈ ብቻ ይሄ ሁሉ ገንዘብ የአውሮፓ ሻምፒዮንስ ሊግ በተሳትፎ ስላገኘ የሚሸፍነው ነው እንዴ? እነኝን ሁሉ ተጫዋቾች አስፈርሞ ማለት ነው አድማጮች። የዛ ቦታ የሆነ የሚይዛቸው ነገር አለ። አያችሁ ዩናይትድ ቤት የሚይዝ ነገር አለ። ቲሙን ለመገንባት የሚሰሰት ነገር አለ እንጂ አሁን የህግ ሰው እኮ ዩናይትድ አቶ አይደለም። ከፒኤስአሩ ጋር ነው ማወራቸው አድማጮች፣ የልብ በሉ። አውቃለሁ ዩናይትድ በተለይ በክለቡ ያሉ ረጅም ኮንትራት ያላቸው በኋላ ስለ ክለቡ መልቀቃቸውን የምነግራችሁ አንዳንድ ተጫዋቾች አሉ። ከክለቡ ይለቃሉ ተብለው የሚጠበቁ ተጫዋቾች። እነኚህ ተጫዋቾች ዩናይትድ ላይ ችግር ፈጥረውበታል አውቃለሁ። ግን ደግሞ ዩናይትድ መንገድ አያጣም። እመኑኝ አድማጮች፣ ዩናይትድ ባለሙያ አያጣም። እንዴት አድርጎ ፒኤስአር ህጉን ማለፍ ይችላል? ዩናይትድ የሚለው የተለያዩ የስፖንሰር ስምምነቶችን እኮ ማድረግ ይችላል። የውሸትም ማድረግ እኮ ይችላል። እኛ ምን አገባን አድማጮች? እኛ ቲሙ ይጠናከር፣ ገንዘብ በጅተውለት ለአሰልጣኙ ተጫዋቾችን ያስፈርሙ እንጂ የውሸት ስምምነትም መስማማት እኮ ይችላሉ። ልክ ኢኔዮሶች አሁን ቶተናም ጋር ሄደው የቶተናም ተጫዋቾች ከሚቀመጡበት ጀርባ ኢኔዮስ ብለው አጻፉ፣ ስትራቴጂክ ፓርትነርሺፕ ምናምን ብለው ማለት ነው። ኦልድ ትራፎርድ ላይ ለምንድን ነው ኢኔዮስ ብለው የማያጽፉት እንዴ? በ20 ሚሊዮን ፓውንድ በአመት 10 ሚሊዮን ፓውንድስ ቢሆን ተስማማን ብለው የስምምነት የስፖንሰርሺፕ ስምምነት እንደዛ ማጻፍ አይችሉም እንዴ? ይሄ እኮ ብልጣ ብልጥነት ነው በጣም ታውቃላችሁ። የሴቶቹን የዩናይትድ ቲም ቼልሲዎች እንዳደረጉት ለምን ለብቻ አይሸጡ? የሴቶቹን ቡድን ለብቻው ነጥለው ለሌላ ለራሳቸው ካምፓኒ ለምን አይሸጡም? የቼልሲው ባለቤት እኮ ቶድ ቦሆሌ ያደረጉት እኮ ይህንን ነው። የዩናይትድ የሴቶች ቡድን እኮ ብቻውን መሸጥ እኮ ይችላል። አያችሁ አድማጮቻችን፣ ዩናይትድ እንዴት ተገዛ በምን ተገዛ ብሎ በዩናይትድ ዝርዝር ነገር ውስጥ እንደዚህ በጥልቀት የሚገባ ለምርመራ የሚጋበዝ የለም። መብቱ ነው ዩናይትድ መሸጥ የሴቶችን ቡድን አድማጮች። ከዛ ወንዱን ቡድን ደግሞ መደጎም ይችላል። ያው እንደ ፉትቦል ተቋም ስለሚታየው አጠቃላይ ማለት ነው። እና ለምንድን ነው ይሄን ማድረግ የማይችሉት ግን እና የማያደርጉት አድማጮች? ዩናይትድን መደገፍ አይደለም እነሱ አላማቸው። ዩናይትድ ውጤታማም እንዲሆን አይደለም አላማቸው። መንገዱን አተው ባለሙያ አተው አይደለም። ሲቲ ሁሉ ክስ እየቀረበበት እኮ ነው ተጫዋች እንደዚህ እያስፈረሙ ያለው። እንደውም አንዳንዶች ሲቲዎች ከመቀጣታቸው በፊት ተጫዋቾችን ሰብስበው እየጨረሱ ነው እኮ እያሉ ነው። የሆነ ግን ሰሞን ቼልሲ ተከትቷል ነበር። ቼልሲ እኮ ትክክል ነው ያደረገው። ቅጣቱ ከመተላለፉ በፊት ቼልሲዎች በቃ ከተቀጡ አይቀር በጣም ብዙ ተጫዋቾችን ያስፈርማሉ። አስፈርመው አንድ ወይ ሁለት የዝውውር መስኮት ቢቀጡም ችግር የለው። በርካታ ተጫዋቾች አሏቸው እጃቸው ላይ ገባችሁ። የሆነ መንገድ ይፈጥራሉ፣ የሆነ ዘዴ ይፈጥራሉ። እኔ ዩናይትድ ይሄኛው ዘዴ የሚጠፋው አይመስለኝም። የክለቡም አመራሮች የሚጠፋቸው አይመስለኝም። ግን በግልጽ ለመናገር ዩናይትድ ቤት ውስጥ የመጡ ሰዎች ባለሀብቶች፣ ኢቨን ራትክሊፍ በሏቸው፣ ራትክሊፍ ውሳኔያቸው፣ አካሄዳቸው በጣም ጥሩ ነው። እየተቸዋቸው አይደለም። ልክ አንድ ፉትቦል ክለብ መመራት ባለበት ህግና በደንብ ፖሊሲ ያበጅተው በደንብ ዩናይትድ አሁን ቅርጽ ያለው ቲም ነው የሚመስለው። ይሄን አደንቃለሁ አድማጮች። የማልክደው ነገር ግን አሁንም ቢሆን ራትክሊፍ ዩናይትድን በደንብ ደግፈው ትልቅ ሊያደርጉት የመጡ ባለሀብት አይደሉም፣ ወይም ትብብር የፈጠሩ ባለሀብት አይደሉም። ይሄ በጣም እርግጠኛ ለማትረፍ የመጡ ሰው ናቸው። ልክ እንደ አሜሪካኖቹ ያተራረፍ መንገዳቸው ቲሙን የሚጠቅም ነው። ቲሙ ሰስቴኔብል እንዲሆን የሚያደርገው ነው። እሱን አምናለሁ። ግን ለአሁን አይደለም ዩናይትድን የሚያሻሽለው። በጊዜ ሂደት ምናልባት ከ3 ከ4 ከ5 ዓመት በኋላ ነው ዩናይትድን የተረጋጋ ቲም ሊያደርግ የሚችለው ከወጪ አንጻር በተለይ ማለት ነው። ዞሮ ዞሮ ወጪ ተኮር ናቸው። ራሳቸው ትርፍ ለማግኘት ከቲሙ ዘላቂ የሆነ ትርፍ ለማግኘት ጥረት የሚያደርጉ ሰዎች ነው ዩናይትድን የያዙት ማለት ነው። ስለዚህ እኔ በዚህ መልኩ ሩበን አሞሪም እንዳሉት ቶሎ የፕሪሲዝን አሁን ሊጀምር ወደ አሜሪካ ሊሄዱ ቢያንስ ትንሽ ጥቂት ሳምንታት ነው የቀራቸው። አሁን በዚህ ሰዓት ተጫዋቾችን የማያመጡለት ከሆነ ለአሰልጣኙ ከዛ ቀጣይ ሲዝን እኮ ሻምፒዮንስ ሊግ ገባለን ወይ አውሮፓ መድረክ ላይ ተሳተፍና አጠናቅለን ብለው እኮ ለአሰልጣኙ ሊጠይቁት ነው። በጣም ግሬት ሼም። ይሄ በጣም ነው የሚያሳፍረው። እና እኔ አሰልጣኙ በፍጹም እኔ በጣም ፑሽ ማድረግ አለባቸው። አሁን ከሰማነው ዜና ይበልጥ ሩበን አሞሪም አመራሩ ላይ ፑሽ አደረጉ ወይ ደግሞ ዛቱ፣ ካላጠናከራችሁልኝ፣ ተጫዋቾችን ካላስፈረማችሁልኝ በቃ ክለቡን እለቃለሁ ብለው ተናገሩ የሚል አይነት ዜና ነው እኔ መስማት የምፈልገው። በደንብ ፑሽ ማድረግ አለበት አሞሪም።
ይሄን የማያደርግ ከሆነ መኑኝ በአሰልጣኙ ፕሪሚየር ሊጉ ከተጀመረ ከጥቂት ሳምንታት ጥቂት ወራት እንኳን ላይቆይ ይችላል። አቋማሪ ድርጅቶች እንደገመቱት ግምታቸው እውን ሊሆን ይችላል። በዚህ ሁኔታ የምንቀጥል ከሆነ ማለት ነው። አድማጮች እናንተም የራሳችሁን ሀሳብ አስተያየት አስፍሩ። ጨለምተኛ እየሆንን አይደለም። የሚመጣውን ግን የሆነ የሚመጣው ነገር ሽታው ደስ ስላላለን ነው። እንቅስቃሴውም የቲሙ የአመራሩ እንቅስቃሴ ቁርጠኝነት እንደዚሁ ጥያቄ ምልክት ውስጤ ስላነሳ ነው። አድማጮች ይሄን ያልኳችሁ የእናንተንም ሀሳብ ብታካፍሉኝ ደስ ይለኛል። የኦናናን መረጃ እናንሳ አድማጮች። የኦናና ነገር ጠንከር እያለ መጥቷል ከጊዜ ወደ ጊዜ። ከዚህ በፊት እንዳልኳችሁ እኔ ሆፕ አልነበረኝም መጀመሪያ። አሁን ግን ተጫዋቹ ሊለቅ የሚችልበት እድል እንዳለ ዩናይትድን ባይለቅም እንኳን ምናልባት አንድ ሌላ ግብ ጠባቂ ሊመጣ እንደሚችል ማሰብ ጀምሬያለሁ አድማጮች። ሌኪፕ የተባለው ጋዜጣው ከሚታመኑ የፈረንሳይ ጋዜጦች መካከል አንዱ ነው። ትልቁም ነው። ከፈረንሳይ ውስጥ ካሉ ጋዜጦች መካከል አንዱ ትልቁ ነው። ኦፍኮርስ ይሄ ጋዜጣ ሞናኮች ይህን ተጫዋች ለማስፈረም አሁን ይሄ ኢንኳየር አድርገዋል የሚል ሪፖርት ነው ይዞ የወጣው ማለት ነው። እና ሞናኮች በእርግጥ የአንድሬ ኦናናን ለማስፈረም እንቅስቃሴ ውስጥ ገብተዋል፣ ከዩናይትድ ጋር ንግግር አድርገዋል የሚል መረጃ አይደለም ይዘው የወጡት፣ ኢንኳየር አድርገዋል ነው። እንግዲህ ኢንኳየሪ ከሆነ መሰብሰብ ነው፣ መረጃ መሰብሰብ ነው። ከወኪሉ በኩል ወይ ከሌላ በተጫዋቹ ዙሪያ ከሚመለከታቸው ሰዎች በኩል ወይ ከዩናይትድ ከሶስተኛ ወገን እንዲህ ሰዎች በኩል ይሄ ማጣራት አይነት ስራዎች ማለት ነው። ኢንኳየር ማድረግ፣ ኢንፎርሜሽን ጋዘር ማድረግ፣ መሰብሰብ እና ስለዛ ነገር ያለውን ነገር ማወቅ ነው። በዚህ መልኩ ይህን መረጃ ይዘው ወጥተዋል። ከዛ በኋላ ብዙ የወጡ ነገሮች አሉ። ፋብሪሲዮ ሮማኖ ምንድን ነው ያለው አሁን በዩቲዩብ ቻናሉ ላይ? አድማጮች መጀመሪያ ፋብሪሲዮን ነገር ስነግራችሁ ይሄ ተጫዋች ወደ ሞናኮ ላይ ያመራ ነው እና ሪፖርቱ ከዩናይትድ ጋር ንግግር ጀምረዋል ሞናኮዎች ስለመባሉ ምንም መረጃ የለኝም። ስለዚህ ይሄ ሪፖርት በራሱ ፎልስ ነው ሲል ውሸት እንደሆነ ፋብሪሲዮ ሮማኖ አረጋገጠልን ማለት ነው። እና አክቲቭ የሆነ ኔጎሽዬሽን የለም ነው ያለው ፋብሪሲዮ ሮማኖ። ስህተት አይመስለኝም። ፋብሪሲዮ በዩቲዩብ ቻናሉ ላይ ይሄን የተናገረው ፋብሪሲዮ መረጃውን በደንብ ከማየት አንጻር ይመስለኛል ሌኪፕ ያለው ኢንኳየር አደረጉ ነው እንጂ በይፋ ከሞናኮዎች ጋር ንግግር ጀመሩ አይደለም። ምናልባት ሌሎች ደግሞ ብዙ የዜና ምንጮች ያው ስለ ዩናይትድ የሚዘግቡት ብሎ ሌሎች ምናምን ነገር ንግግር እንደጀመሩ አድርገው ይዘግባሉ። ኢንኳየር ማድረግና ንግግር ከዩናይትድ ጋር መጀመር በጣም ዲፍረንት የተለያዩ ነገሮች ናቸው አድማጮች። ብራያን ቤሞ አሁን ከዩናይትድ ጋር ንግግር እያደረገ መሆኑን ብሬንትፎርድ እና ዩናይትድ መሆናቸውን ማውራት ትችላላችሁ። በቃ ንግግርም ሲባል ዝም ብሎ ተራደር በጣም አድቫንስድ የሆነ ንግግር ላይ ናቸው ብላችሁ መናገር ትችላላችሁ። አንዳንዴ ከኢንፎርሜሽን አወሳሰዳችን ነው አድማጮች። ምን ይላል ያ ጋዜጣ በትክክል ማለት የፈለገው ምንድን ነው የሚለውን ነው ማየት የሚያስፈልገው። እያንዳንዱ የሚጠቀሟቸው ቃላት ትርጉም አላቸው፣ ቫሊዩ አላቸው፣ ዋጋ አላቸው፣ የሚነግሩን ነገር አለ። ስለዚህ ሌኪፕ ጋዜጣ ያለው ኢንኳየር አደረጉ ነው እንጂ ከማንቸስተር ዩናይትድ ጋር በይፋ ንግግር ጀመሩ አይደለም፣ ድርድር ላይ ናቸው አይደለም ሞናኮች እያለ ነው ያለው። ስለዚህ ሌኪፕም እንደራሱ እንደ መረጃ ትክክል ነው፣ ልክ ነው። ፋብሪሲዮ ሮማኖም የተናገረው ነገር ትክክል ነው። ከዩናይትድ ጋር ንግግር ማድረግ አልጀመሩም ማለት ነው። ስለዚህ በሁለቱም ወገን ስህተት የለም። ሌሎች ይሄ ጫፏን ይዘው ጭራዋን ይዘው ነገሮችን አስፍተው የማውራት ጸባይ ያለባቸው የእንግሊዝ ታይብሎይዶች፣ በተለይ ታይብሎይድ ሲባል ጥቃቅን የምንላቸው ጋዜጦች በጣም ያሰፋሉ እና የዜናውን መልክ ይቀይሩታል። አንድ ወርድ እኮ ትልቅ ልዩነት ታመጣለች አድማጮች። አንድ ወርድ በጣም ቢግ ዲፍረንስ ታመጣለች። እነሱ ያዞሯታል። ይሄ ነገር በዚህ መልኩ ነው የሚገኘው ማለት ነው። እና አድቫንስድ የሆነ የዝውውር እንቅስቃሴ ላይ አይደሉም። የምን አድቫንስድ ብቻ እኮ አይደለም፣ ገና ነው፣ አልተጀመረም ሁሉ። ፍላጎቱ ግን አለ ማለት ነው። ዩሲ ፍላጎታቸው እንዳለ ነው እንጂ ይሄ ኦናና ከዩናይትድ ሊወጣ እንደሚችል እንደ ማረጋገጫ ወይ ወደ ሞናኮ ሊሄድ እንደሚችል እንደ ማረጋገጫ አድርጋችሁ አትውሰዱት። በጣም ኤርሊ ስቴጅ ስለሆነ ማለት ነው። ወዲያው ደግሞ ከጣሊያን እነ ዲማርሲዮን ጨምሮ ዩናይትዶች ኦናና የሚለቅ ከሆነ ማርኮ ካርኔ ሌክ የተባለ ተጫዋች አለ፣ አትላንታ ግብ ጠባቂ ነው እና እሱን ለማስፈረም ጥያቄ ያቀርባሉ። ቁጥር አንድ ኢላማቸው ነው። ኦናና ከለቀቀ በኋላ በዚህ ግብ ጠባቂ ሊተኩት ይፈልጋሉ ብለዋል። አትላንታዎች 43 ሚሊዮን ፓውንድ ነው ይፈልጋሉ የተባለው። 24 ዓመቱ ነው ይሄ ግብ ጠባቂ ማለት ነው። እና ምናልባት ዩናይትድ ግብ ጠባቂ ለማስፈረም ከ34 ሚሊዮን ፓውንድ ሂሳብ በላይ ግን እንደማያቀርቡ ለዚህ ተጫዋች ተነግሯል። ግን መጀመሪያ ይሄ ሁሉ ነገር እንዲሆን የእናንተ ምኞት የኦናና ከዩናይትድ መልቀቅ እውን እንዲሆን ፈላጊ ያስፈልገዋል። አሁን
የምረዳው አንድ ፈላጊ መጥቷል። ጥሩ ነው። ሞናኮ መፈለጉ ራሱ ፍላጎት ማሳየቱ በአውሮፓ እንደዚህ ክለብ ፍላጎት አሳይቶ አያውቅም። ኦናና መጣ። ኢትስ ኦኬ። በሩን ክፍት አድርጎ ዩናይትድ ምናልባት ገፍተው የሚመጡ ከሆነ መጋበዝና እነሱን በደንብ ማናገር ነው፣ መሸጥ ነው። አለበለዚያ ሌላ የሚፈልግ ክለብ የለማ። ስለዚህ ኦናና ነገር መጀመሪያ ተጫዋቹ ከዩናይትድ ሳይለቅ ክለቡን አዲስ ግብ ጠባቂ ዩናይትድ ስለ ማምጣት የሚታሰብ ጉዳይ አይደለም። ማርቲኔዝ በጣም ፑሽ እያደረገ ነው። ወኪሉ ሁሉ ሳይቀር ነው እየተባለ ያለው። ተጫዋቹ ያለ አውሮፓ ሻምፒዮንስ ሊግ ነው ወደ ዩናይትድ ለመምጣት ፍላጎት እንዳለው እየገለጸ የሚገኘው። ግን ይሄ ፍላጎት ብቻ ነው። አያችሁ፣ ተጨባጭ ነገር የለም። ንግግር ላይ ናቸው። ኦፍኮርስ ሊያወሩ ይችላሉ፣ ሊደራደሩም ይችላሉ ተጫዋቹና ማንቸስተር ዩናይትድ። ምክንያቱም ዩናይትድ ኦናና ይለቃል የሚል ግምት ስላላቸው ኦናናን ገዢ አናጣም ብለው ዩናይትዶች ስለሚያስቡ ማለት ነው። እና በዚህ ደረጃ ንግግር ማድረጋቸው ክፉ አይደለም። ግን የመጀመሪያው ስቴፕ መሆን ያለበት ይሄ ግብ ጠባቂ ኦናና ሌላ ክለብ ማግኘት መቻል አለበት። አሁን እናንተ የምትጠብቋቸው ትልልቅ ስም ያላቸው ግብ ጠባቂዎች ወደ ዩናይትድ ከመምጣታቸው በፊት እነ ኢሚሊያኖ ማርቲኔዝም በፊት ማለት ነው የእነሱ ዝውውር ሁሉ ሊሆን አይችልም። ኦናና ሲያወጣ ከዩናይትድ ኤጀንቱ ፑሽ እያደረገ ነው ብሎናል። በጣም ቅርብ የሆነ የዩናይትድ ሰዎች ነው ይሄን እያሉ ነው የሚገኙት። ግን ችግሩ ደግሞ ምን እንደሆነ ታውቃላችሁ? እዚህ ጋር አንደኛ ኦናና ስለ አፍሪካ ዋንጫ ትላንት እያወራ ነበር። በአፍሪካ ዋንጫ ምክንያት የተወሰኑ ጨዋታዎች ዩናይትድ ቤት ያመልጡታል። አንድ ሁለተኛ ዩናይትድ ኢሚሊያኖ ማርቲኔዝንም ቢያስፈርም ታውቃላችሁ ይህን አድማጮች፣ ተጫዋቹ የተወሰኑ ጨዋታዎች ያመልጡታል። የመጀመሪያዎቹ የሲዝኑ ጅማሮ 3 ጨዋታዎች ያመልጡታል። ማርቲኔዝም ቢሆን ለምን ከዩናይትድ ጋር ስንጫወት ኦልድ ትራፎርድ ላይ ካያችሁ ቀይ ካርድ አይቶ ነበር። ያ ቀይ ካርድ የመጨረሻ የሲዝኑ ጨዋታ ላይ ያየው ካርድ ተጫዋቹ እንዲህ ከዩናይትድ ጋር ቢመጣም እንደዚሁ በቀጣይ ሲዝን ላይ 3 ቅጣት ስለሚጣልበት 3 ጨዋታ ላይ እንዲሳተፈው ያደርገውም። ይሄም ጉዳይ አለ። በእነኚህ ግብ ጠባቂዎች ዙሪያ ማወቅ ያለባቸው ነገር ስለሆነ ነው። ግን በአጠቃላይ ማርቲኔዝ ምናልባት ተቀዳሚ በዩናይትድ የግብ ጠባቂ ኢላማ ሊሆን የሚችልበት እድል አለ። ብዙ ግን አሁን በሊስት ውስጥ ስማቸው እየተነሳ ነው። ከዚህ በፊት ዶናሩማን ሳስጠነቀቃችሁ ነበር። ይሄ ልጅ አሁን በዩናይትድ ሊስት ውስጥ የለም። ማርቲኔዝ ነው ሊስት ውስጥ ያለው። እንዲሁም ሴኔ ላሜንስ፣ ዲያጎ ኮስታም ፖርቹጋላዊ ነው፣ ታውቁታላችሁ። ይህን ግብ ጠባቂ ከዚህ በፊት አውርተንበታል። አንድ አድማጭ ስለ ዲያጎ ኮስታ ብለኸኝ ነበር። ይሄ ግብ ጠባቂ የሩበን አሞሪም ምርጫና ፍላጎት ነው ተብሏል። አሞሪም ይሄ እንዲመጣላቸው ይፈልጋሉ። ግን በጣም ውድ ነው ይሄ ልጅ፣ አታስቡ አድማጫችን። ዲያጎ ኮስታ ምናልባት በሊስት ውስጥ ሊያዝ ይችላል። ግን ዩናይትድን ከ60 ሚሊዮን ዩሮ እስከ 70 ሚሊዮን ዩሮ የሚያስወጣ ግብ ጠባቂ ነው። ያ ገንዘብ ዩናይትድ አለው። አንተም ታውቀዋለህ፣ ሁላችንም የምናውቀው ነገር ነው። ቅድም የነገርኳቸው የአትላንታው ግብ ጠባቂ አለ፣ ቼቫሌሪም እንደዚሁ በተመሳሳይ አለ ማለት ነው። አስቶን ቪላዎች ይሄ ልጅ እንደውም ጠይቀዋል ተብሏል የማርቲኔዝ ምትክ እንዲሆናቸው። ለማንኛውም የዩናይትድ የግብ ጠባቂ ወቅታዊ ሁኔታ ይሄን ነው የሚመስለው። የወጣው መረጃ ይሄን ይመስላል። ሊለቅ ይችላል ኦናና፣ ግን 100% የተረጋገጠ አይደል። አማካይ ስፍራ ላይ ደግሞ ስለተወሩ የዝውውር ዜናዎች እንዲሁ ላድረሳችሁ። አማካይ ቦታ ላይ ብዙ ነገር እየተባለ አይደለም። ስለዚህ መቆጠብ ይኖርብናል። ራሳችንን ብዙ ጊዜ ማጥፋት የለብንም። የተረጋገጠ በእንቅስቃሴ ውስጥ ያለ የዝውውር ሂደት ስላሌለ ማለት ነው። ግን የሚወራውን ነገር ስነግራችሁ ዲን ጆን ሶከር የተባለው ሰው ሶከር ጸሐፊ ነው፣ ዲን ጆንስ ተብለው ይጠራል ለማለት ነው። አድማጮች ዩናይትዶች የውሰት ዝውውር ሊፈጽሙ እያሰቡ ነው ብሎ ነው የገለጸው። ጆዋው ፓሊኒያን ታውቁታላችሁ አይደል? ፉልሃም ሲጫወት የነበረ ልጅ ነው። ፉልሃም በጣም ምርጥ ብቃቱን ካሳየ በኋላ ነው ባየር ሙኒኮች ያስፈርሙት። በጣም በከፍተኛ ገንዘብና ትግል ነው ይሄ ልጅ ያስፈርሙት። በነገራችሁ ላይ ግን እዛ ሄዶ ደግሞ ብዙ ሊሳካለት አልቻለም። የመጫወትም እድል ተጫዋቹ ብዙ እያገኘ አይደለም። ቦታው ስለተያዘበት የተረጋጋ የተላመደም አይመስልም። ፓሊና ብቻ በቪሰን ኮምፓኒ እድል እያገኘ አይደለም እና ወደ እንግሊዝ ፕሪሚየር ሊግ መጥቶ የመጫወት ፍላጎት አለው ልጁ። ባየር ሙኒኮች ደግሞ ከፍተኛ ገንዘብ አውጥተው ነው ይሄን ልጅ ያስፈረሙት። ቢያንስ ያወጡትን ግማሽ ገንዘብ እንኳን ካገኙ ነው እየተባለ የሚገኘው። ግማሽ ገንዘብ ካገኙ ሊሸጡት ይችላሉ የሚል ሪፖርት ወጥቷል። ዩናይትድ ደግሞ የገንዘብ ችግር አለበት። ኦፍኮርስ አማካይ አፎርድ ማድረግ አይችልም በትልቅ ገንዘብ። ስለዚህ ፓሊኒያን የመሰለ አማካይ የሚገኝ ከሆነ፣ የፕሪሚየር ሊግ ልምድ ያለው አማካይ የሚገኝ ከሆነ ዩናይትድ በደስታ ልጁን በውሰቱን ሊያመጣው ይችላል ማለት ነው። ዲን ጆንሰን እያለን ያለው ያንን ነው እና ይሄ ልጅ ምናልባት በባየርን ቤት ብዙም
አልተሳካለትም። ጥያቄውን ይቀበላል ተብሎ ነው የሚጠበቀው ይሄ ልጅ። የዩናይትድን ጥያቄ ውድቅ ሊያደርግ የሚችልበት ምክንያት የለውም። ልጁ መጫወት ስለሚፈልግ ማለት ነው። በፕሪሚየር ሊጉም የመጫወት ልምድ ስላለው ማለት ነው። ዩናይትድ እና ባየር ሙኒክ ደግሞ ታውቃላችሁ በቅርብ ጊዜያት ተጫዋቾችን እንደዚሁ የመሻሻጥ ሙኒኮች ለዩናይትድ የመሸጥ ጥሩ ታሪክ ባላቸው ሁለት ጥሩ ተጫዋቾችን ሰጥተውናል እኮ። ናዝራዊ አንዱ ነው፣ ማቲያስ ዴሊት ሌላኛው ነው። ሌላ ደግሞ ሶስተኛ ዝውውር ሊያደርጉ የሚችሉበት ቀለል ያለ እድል አለ ማለት ነው። ምክንያቱም ጥሩ ግንኙነት መስርተዋል ሁለቱ ክለቦች በተጫዋቾች ዝውውርን በተመለከተ። ኦፍኮርስ የአሞሪም ተቀዳሚ ምርጫ ላይሆን ይችላል። የአትላንታውን ኤደርሰን ነው የሚፈልጉት፣ በተደጋጋሚ አውርተናል። ግን የዚህ ልጅ ዝውውር አጠቃላይ ፓኬጅ ከዩናይትድ አቅም በላይ ነው አድማጮች። ይህን ፓኬጅ ዩናይትድ አሁን አፎርድ ማድረግ አይችልም። ስለዚህ የውሰት አማራጭ የሚለው ለዩናይትድ ቀዳሚ ተመራጭ የሆነ የአማካይ ክፍል ሂደት ይሆናል ማለት ነው። እና በውሰት ካወራችሁ ደግሞ ፓሊኒሃን ማግኘት ለዩናይትድ በጣም ቤስት ኦፕሽን ይሆናል። ዩናይትድ ምናልባት 30 ሚሊዮን ፓውንድ ከ25 እስከ 30 ተብሏል ሊጠየቅ ይችላል በቋሚ ዝውውር እንኳን ለፈጽም የሚል ከሆነ ማለት ነው። እና ከፉልሃም 43 ሚሊዮን ፓውንድ አወጡበት። አሁን ከስረው ነው ሊሸጡት ዝግጁ እየሆኑ የሚገኙት። ዩናይትድ ይሄን ልጅ ይገፋበታል አይገፋበትም? ኦፍኮርስ ገና ነው የዝውውር መስኮት። ዩናይትድ ዝውውር ላይ ቶሎ ተጫዋቾችን አላስፈረም ብለን እየወቀስን ያለ ነው በተለይ ከተቃራኒ ቡድኖች መጠናከር አንጻር ነው እንጂ አድማጮች ገና ከ2 ወር በላይ አለ የዝውውር መስኮቱ። ፕሬሲዝን ሊጀመር 1 ወር ምናምን የቀረው አድማጮች። ከዛ በኋላ 1 ወር ደግሞ ይዘጋጃሉ። አያችሁ የዝውውር መስኮቱም ያው ከ2 ወር በላይ ነው ገና ያለው ማለት ነው። 2 ወር ሙሉ ዩናይትድ መቼስ ዝም ብሎ ቁጭ ይላል ብለን አናስብም። እንግዲህ በየቦታው ያለብንን ክፍተቶች ለመድፈን ቲሙ በሆነ የአማራጭ የዝውውር ሂደት ተጫዋቾችን ያመጣል ብለን ነው ተስፋ የምናደርገው። እና አማካይ ላይ የተነሳው ይሄ ነገር ስለሚለቁ ተጫዋቾቻችን ደግሞ እስቲ እናወራ አድማጮች። ያው የዩናይትድ ተጫዋቾች አልለቅም በሚል አቋማቸው የዩናይትድን የዝውውር ንግግር አስቸጋሪ እያደረጉበት ነው ያለው። አይለቁም ተጫዋቾቻችን። ለምን? ያላቸው ፍላጎት በጣም ኤክሰስ ነው። በቃ ከዩናይትድ አቅም በላይ እነሱ ፍላጎት አላቸው። ገደብ ያስቀምጣሉ ተጫዋቾቹ። ጋርናቾ እንግሊዝ ፕሪሚየር ሊግ ካልሆነ አልሄድም። እንግሊዝ ብቻ አይደለም ከተማ ሁሉ ይመርጣል እኮ። ቼልሲ ለንደን ካልሆነ አልሄድም ይላል። እንደዚህ አይነት ሁኔታ ውስጥ ነው ዩናይትድ የገባው። ማርከስ ራሽፎርድ ቻምፒዮንስ ሊግ የሚጫወት ቲም ካልሆነ አልሄድም ይላል። ስፔን ካልሆነ ባርሴሎና ካልሆነ ሌላ ቲም አልፈርም። ገደብ ያበጃል። በቃ ዩናይትድን እነኚህ በጣም የምናምናቸው ጋዜጠኞች እንዳሉት ከሆነ እኛም ከምንሰማው ብዙ ካገኘነው መረጃ አንጻር የዩናይትድ ተጫዋቾች እንደዚህ ነው። ሳንቾ ሀገር ይመርጥላል። በቃ ዶርትመንድ ላኩኝ ነው የሚለው። ደሞዜን ክፈሉና አትቅርብኝ እንጂ ችግር የለውም በቃ ወደ ዶርትመንድ ላኩኝ። ወይ ደግሞ ወደ ቱሪን ጁቬንትስ መሄድ አልፈለግም ናፖሊ ላኩኝ አይነት ነገር ነው። በቃ ዩናይትድ ተጫዋቾች እኮ ቅብጠታቸው ሁሉ እኮ ነው በጣም የሚገርማቸው አድማጮች። እኔ በጣም ነው የሚያስገርሙኝ። ብቻ ኤኒዌይስ አሁን ባለው ሁኔታ ጸጥ ለጥ ብሎ ፍላጎቱን አሳውቆ ግን ዩናይትድን ለመደገፍ በዝውውር እንቅስቃሴው ላይ ኢቨን ዩናይትድን ለመርዳት እየጣረ ያለ ልጅ አንቶኒ ብቻ ነው። ለምን ይሄን እንዳልኩ ይነግራቸዋል። የሳንቾን ዜና እንመልከት መጀመሪያ። ዲማርሲዮ በጣሊያን ትልቅ ከሚታመኑ በጣም ከሚከበሩ ጋዜጠኞች አንዱ ነው። ሳንቾ ከናፖሊ ጋር ተስማምቷል ብሎ ነው። ለበ ብለው ሳንቾ ከናፖሊ ጋር ነው ያልኳቸው አድማጮቻችን። በግል ጥቅሙ ሊሆን ይችላል፣ በኮንትራቱ በምናምኑ በብዙ ነገር ተስማምቷል። ልጁ ተመችቶታል። አይ ቲንክ የናፖሊ ጥያቄ አሁን በተደጋጋሚ ናፖሊና ዩናይትድ ሳይጣፍጣቸው አይቀርም። ናፖሊዎች ከዩናይትድ የወሰዷቸው ተጫዋቾች የሴሪያው ሻምፒዮን አድርጓቸዋል። ማክቶሚናይን ጨምሮ ሉካኩን ማንሳት እንዲሁ ትችላላቸው። የቀድሞ ዩናይትድ ተጫዋቾች ናቸው። ሌላ መጨመር የሚፈልጉት ተጫዋች አለ። አሁን የሚፈልጉት ጋርናቾ አለ። ከሳንቾ ጋር ደግሞ ተጨባጭ ስምምነት አድርገዋል። ተጫዋቹ ሳንቾ ከናፖሊም ጁቬም አሁን ተቀላቅሏል። ይሄ ሌላው ዜና ነው። ከጁቬንትስ ይልቅ ናፖሊ ልጁ መርጦ ተስማምቶ ጨርሷል። ቅድሚያ ይሰጣል ለናፖሊ ተብሎ ነው እየተገለጸ ያለው ማለት ነው። እና ወደ ሴሪያ አሁን የሚሄድ ይመስላል። ይሄ በጣም ጥሩ ዜና ነው አድማጮች። ምክንያቱም ሳንቾ ክለብ አያገኝም እያልን ፔሲሚስት ሆነን ነበር። ምንም ተስፋ የሚሰጥ ነገር ያለ አይመስልም ነበር። አስባችሁታል? በዛ ደግሞ ዩናይትድ ቤት እሱ ቢቆይ ዩናይትድ ምን ያህል ዋጋ ሊከፍል እንደሚችል የሚፈልገውን ተጫዋች ሳያመጣ ለሱ ደሞዝ እየከፈለ በጣም ወርስት ይሆን ነበር። ግን ይሄ ልጅ የመጨረሻ አመቱ ነው። አሁን ኮንትራቱ የተመሰገነ ይሁን ፈጣሪ እንጂ
እንደ ራሽፎርድ እስከ 2028 ኮንትራት ቢኖረው አሁን አስባችሁታል አድማጮቻችን ምን ያህል ይሄ ይሄ ተጫዋችና ዩናይትድ አይጥና ድመት ሆኖ ከደጋፊው ጋር በዚህ ሁኔታ ውስጥ እንዴት ሊቆይ ሊዘልቅ እንደሚችል በዩናይትድ ቤት አንድ ዓመት ነው ያለን አሁን ከሳንቾ ጋር ለመለያየት እሱንም በሰላም እንድንለያይ አሁን የጣሊያን ክለቦች መፍትሄ ሆነው እየመጡልን ነው ተመስገን ነው በቃ ወደ ጣሊያን የሚሄድ ይመስላል አድማጮች ጥሩ ነው የሚሳካ ይመስላል አሁን ባሉ የዝውውር መረጃዎች መሰረት ማለት ነው ጁቬዎችም እንዲሁ ሳንቾን ለማስፈረም ትላንት በተለይ በጣም ተንቀሳቅሰዋል የጣሊያን ቲሞች በደንብ አክቲቭሊ ነው እየሰሩ ያሉት ከዩናይትድ ጋር ፋብሪስ ዲማርሲዮ ነው ይሄን መረጃ ይዞልን የወጣው ዳይሬክት የሆነ ኮንታክት እንዲሁ ከዩናይትድ ጋር አድርጓል ነው የተባለው አያችሁ ምን ያህል እንደጠነከረ ጁቬንቱሶች ናፖሊዎች ከተጫዋቹ ጋር ተስማሙ ናፖሊዎች ከዩናይትድ ጋርም ተነጋግረዋል ግን በተጫዋቹ የመሸጫ ዋጋ ላይ ነው ያልተስማሙት ማለት ነው ጁቬዎች ደግሞ አሁን በመሃል ገብተው ከተጫዋቹ ጋር ያላቸው ስምምነት እስካሁን አልተገለጸም ከዩናይትድ ጋር ግን ጠንከር ያለ ንግግር እያደረጉ ነው የሚገኙት ተብሎ ነው እየተነገረ ያለው ማለት ነው ዩናይትድ የዚህን ተጫዋች ሽያጭ ከተጫዋቹ ሽያጭ አሁን ዩናይትድ ገንዘብ መጠየቃቸው አይቀርም ይሄ ኦፍ ኮርስ የታወቀ ነው ግን 15 ሚሊዮን ፓውንድ ራሱ ካገኙና የልጁን ደሞዝ ከደሞዝ ቢላቸው ላይ ካነሱ ወደ 25 ሚሊዮን ወይ 30 ሚሊዮን ፓውንድ ያገኛሉ ዩናይትዶች ልብ በሉ አሁን 15 በጣም ትንሹ ነው በሳንቾ ሽያጭ ዙሪያ እየተነሳ ያለው ለምንድነው 15 ሊሆን የሚችለው የልጁ ሽያጭ ቼልሲ ብሄድ ኖሮ 25 ነበር አይደል የተባለው ምክንያቱም ደሞዙ ሁሉ ነው የሚነሳው የአመቱ ደሞዝ ወደ 12 ሚሊዮን ፓውንድ አያችሁ 12 ሚሊዮን ፓውንድ የአመቱ ደሞዝ ሲነሳና ዩናይትድ ከሱ ሽያጭ ከእንደገና ሲያገኝ 15 ሚሊዮን ፓውንድ በድምሩ ስንት ይሆናል 27 ሚሊዮን ፓውንድ ዩናይትድ ከዚህ ተጫዋች 12 ሚሊዮን ፓውንድ ያተርፋል ደሞዝ አይከፍለውም ማለት ነው በቃ ዩናይትድ ኪስ ውስጥ ይቀራል 15 ሚሊዮን ፓውንድ ደግሞ ይቀበላል ከቼልሲ የተቀበለው 5 ሚሊዮን ፓውንድ ደግሞ አለ እሱን ደምሩበት አድማጮች እሱን ስደምሩበት 27 ላይ 5 ሲሆን ስንት ይሆናል 32 ማለት ነው አያችሁ 32 ሚሊዮን ፓውንድ ዩናይትድ በቀላሉ ከሳንቾ አገኘ አተረፈ ማለት ነው ታዲያ ይሄ ገንዘብ አንድ ጥሩ አጥቂ ያመጣልንም ቆራርጠን እየከፈለን እኮ በጣም ጥሩ የሆነ አጥቂ ማምጣት እንችላለን በጣም ጥሩ የሆነ አማካይ ዩናይትድ ያመጣበታል ማለት ነው አያችሁ የአንድ ተጫዋች መቀነስ የአንድ ተጫዋች አሁን እኮ ስለ ራሽፎርድ አላወራም ሳናወራ ነው ስለ አንቶኒ ሳናወራ እኮ ነው ስለ ጋርናቾ ሳናወራ ነው የአንድ ተጫዋች መቀነስ በቋሚ ኮንትራት መሸጥ በተለይ በውሰትም ከለቀቀ ጥሩ ፍሪም ያደርገው ነገር አለ ግን ይበልጥ ደግሞ በዝውውር ዩናይትድ የሚሸጥ ከሆነ ከደሞዝ ቢል ላይ ልጁን ከማንሳት ባለፈ እንዲህ የኬስ ገቢ ክለቡ ያገኛል ማለት ነው ምን ያህል ጠቃሚ እንደሆነ ተጫዋች መሸጥ እጅግ በጣም ወሳኝ እንደሆነ ነው ይሄ የሚያስረዳቸው አድማጮች ግን ተጫዋች መሸጨም ላይ እንደ ኤል እየሄደ ነው ዩናይትድ ቀደም መጀመሪያ ላይ ብየዋለሁ እነ ሊቨርፑል እንዴት ተጫዋች እንደሚሸጡ ማለት ነው አድማጮች መለስ ብላችሁ እሱን ካልሰማችሁ ስሙት በደንብ አውርተንበታል እዛ ቦታ ላይ ዩናይትድ ሁለቱንም እየቻለ አይደለም እያጣጣመ እየሄዳለ መግዛትም ላይ መሸጥም ላይ አሁን ይሄን ነው ማፋጠን ያለብን ዝም ብለን ብሪያን ቤሞ ላይ አንድ ወር ሙሉ ስንደራደር መቆየት የለብንም እንዴ ከስር ይሽጡ ተጫዋቾችን እስካሁን እኮ አንድ ተጫዋች ከዩናይትድ ለመልቀቅ እኮ አልተቃረበም ይሄ በጣም የሚያስፈራ ነው አድማጮች ለዛ እኮ ነው እኔ ስጋቴን የምገልጽላችሁ አድማጮች እኔ ፔሲሚስት የሆንኩ ጨለምተኛ የሆንኩ አይደለም ግን ዩናይትድ በሚፈለገው ነገር እየተንቀሳቀሰ አይደለም ሽያጭ ላይ መግዛትም ላይ እንደዛው በተመሳሳይ አሁን መንቃት አለባችሁ ቶሎ በጊዜ አለበለዚያ አይሆንም ሲዝኑ ይበላሻል ቀጣይ ላይ ብዙ ነገር ነው ሜስ የሚያደርገው ዩናይትድ ቤት ብለላችሁ ፈልጌ ነው ሐሳቤን ስነግራችሁ አንቶኒን ጉዳይ ደግሞ ስንመለከት ቀደም ይሄን ልጅ አመሰግነዋለሁ ብያችሁ ነበር በጣም አፕሪሺየት ያደረኩትን አንድ ዜና አገኘው ለምንድነው ይሄን ልጅ አፕሪሺየት ያደረኩት ልጁ ከዩናይትድ ለመውጣት ሲል 30% ደሞዜን እቀንሳለሁ አሉ እኮ እናንተ ሀገር አስቡት እስቲ ይሄ ዜና ቁጭ ብለው ራሽፎርድ እና ሳንቾ ሲያዩት ጅል ነው የሚሉት አሁን ልጁ እንዲህ ነው የሚሉት ሌላ ነገር ሊሉት አይችልም መቼስ ጅል ሳንቾ እኮ 1 ፓውንድ እኮ አልቀነስም ያለ ልጅ ነው 30% ተውት 30% እኮ በጣም ብዙ ነው ምናልባት አሁን ይሄ አንቶኒ ዩናይትድ ቻምፒዮንስ ሊግ ስላልተሳተፈም ያገኘው 150,000 ፓውንድ ነው አይደል የዛ 30 እኮ ማለት አድማጮች የዛ 30 ማለት 45,000 ፓውንድ ማለት ነው የ150,000 30% ከሆነ እንደዚህ ከሆነ እንደምናሰለው በጣም ከፍተኛ ገንዘብ ነው አድማጮች ይሄ ልጅ ለ145,000 ፓውንድ አካባቢ ከደሞዙ ላይ ለማንሳት ለምን ልጁ አምቢሽን አለው ፍላጎት አለው ገንዘብ የሚያሳድድ አይደለም አያችሁ
ልዩነታቸውን እኮ ስነግራችሁ ነው። እና ይሄን ልጅ በጣም የወደድኩበት ኦፍ ኮርስ አንድ አንቶኒን በጣም የወደድኩበት ከዚህ በፊትም ነግሬያቸዋለሁ። ሄዶ ሪያል ቤት ሄዶ እንኳን አላለመጠም ልጁ በቃ ራሱን ለማስመስከር እኔ ያሳዝነኛል። እውነቴን ነው የምላችሁ ሪሊ እውነት ለመናገር አንቶኒ በዩናይትድ ቤት አሁን ቢሳካለት እኔ ደስ ይለኛል። መጥቶ ቢሆን አይሆንም ግን እንደማይሆን አውቀዋለሁ። በቃ ልጁ ቶርች ሆኗል አንድ ዩናይትድ ቤት ውስጥ እና በዛም ሪያል ቤት ሄዶ አይ በቃ እነኚህ የላኩኝማ እኔ ገንዘብ ሊያገኙብኝ ፈልገው ነው፣ በቃ ራሴን በደንብ እንዳሳይ እና ሊሸጡኝ ፈልገው ነው፣ አልፈለጉኝም፣ ገፍተውኛል ብሎ እኮ አላለምጥም። እዛም ሄዶ አያችሁ በጣም የላሊጋው ምርጥ ተጫዋች እስኪባል ድረስ ያ ሁሉ እንደዛ ምርጥ ጎሎችን አስቆጥሮ ጥሩ ተንቀሳቅሶ ሪያል ቤቲሶች እጅግ ገፍተው እስኪመጡ ዩናይትድን ለማስፈረም እስኪጠይቁ ድረስ ሌሎች ክለቦች እስኪረባረቡበት ድረስ ብዙ ክለቦች ፈለጉት። አሁን ልጁን አያችሁ አልሰሰተም ማለት ነው። ይሄ እንትን የለበትም፣ ኮምፕሌክስ ውስጥ ያለ ልጅ አይደለም። አሁን ደግሞ ደሞዜን ሁሉ ቀንሳለሁ ችግር የለም እያለ ነው። አያችሁ ሰው ስትሆኑ ልብ ሲኖራችሁ ይሄ እውነተኛ የኳሱ ላይ ብቻ የኳስ ፍቅር ብቻ ሲኖራችሁ እና ሰው ስትሆኑ እንደዚህ ነው የምታስቡት። አያችሁ እኔ እነኛ እንግሊዛውያኖቹን የምጠላቸው ለዚህ ነው። ይቅርታ አድርጉልኝ አድማጮች፣ እናንተም ልትወዷቸው ትችላላችሁ። ኦፍኮርስ እኔም በጣም የጥላቻ የለኝም፣ ግን የአስተሳሰብ የተውት ነው ጥላቻ ያለኝ። ይሄ የፕሮፌሽናሊዝም እንትን አለባቸው፣ ችግር አለባቸው። በቃ ስራቸውን የሚያከብሩ ልጆች አሉ። ስራቸውን ቢያከብሩማ እኮ ሳንቾም ራሽፎርድም እኮ ገና ድሮ ዩናይትድን ለቋል። ደሞዝ ቀንሰው እነሱ ለሚፈልጉት ቲም ለዶርትመንድም ይሁን ያኛው ለባርሴሎናም ይሁን እኮ ደሞዝ ኢቨን ግማሽ 50% ቢቀንሱ ምን ችግር አለ? እግር ኳሱን የሚወዱት ከሆነ ነው የምላቸው አድማጮች። ግን እግር ኳሱን አይደለም የሚወዱት እነዚህ ሰዎች፣ ገንዘብና ገንዘብ ብቻ ነው የሚወዱት፣ ገንዘብና ገንዘብ ብቻ። ለዛ ነው እነኚህ ቤስት ፍሬንድ እኮ የሆኑት ሳንቾና እንትና፣ ምክንያቱም ገንዘብ ያግባባቸዋል። በጣም ገንዘብ ስለሚወዱ የእግር ኳስ ፓሽን ፍቅር የላቸውም። ትላንት ጨርሰናል አድማጮቻችን። ትላንት ስለማርከስ ራሽፎርድ ሳወራ ብዙ ነገር ነው ያልኩት። እዛ ጉዳይ ላይ መመለስ አልፈልግም። አሁን ከተመለስኩ ብዙ ነገር ስለነሱ ላወራ ነው። ስለነኚህ ልጆች እንትን ነው የሚለኝ እና የባህሪያቸው አድናቂ አይደሉም። የፕሮፌሽናሊዝም እግር ኳስን ወደው የሚጫወቱ ሳይሆን ገንዘብ ወደው የሚጫወቱ ተጫዋቾች በመሆናቸው እጠላቸዋለሁ እንግሊዛውያን። በተለይ እነኚህ ተጫዋቾች እነ ስቲቨን ጄራርድ ባሉበት፣ እነ ዋይኒ ሩኒ ባሉበት ደም የሚሰጡ ይሄ ገንዘብ ብዙ ግድ የማይሰጣቸውም እነ ስቲቨን ጄራርድ እነ ፍራንክ ላምፓርድ ማለት ነው አድማጮቼ፣ እነ ፖል ስኮልስ ባሉበት ለገንዘብ ሳይሆን ለቲም ደም የሚያፈሱ እስከ ጠብታ የሚታገሉ ልጆች ባሉበት እንደነኚህ አይነት እንግሊዛውያን ተጫዋቾችን ማየት ያስጠላል። በጣም ነው የሚያስጠሉት። ኤኒዌይስ አድማጮቼ አሁን በአንቶኒ ጉዳይ ነው ይሄን ያነሳ ነው። ልጁ አሁን ቀዳሚ ምርጫው ሪያል ቤቲስ ነው። ኮሞ የተባለ ክለብ አለ በጣሊያን ታውቃላችሁ። በጣም ምርጥ ሲዝን ያሳለፉት ይሄ ፋብሪጋሱ ቲም ማለት ነው። 100 ሚሊዮን ዩሮ ነው ለዝውውር ባጀት ብለው የበጀቱት። አንቶኒን ለማምጣት ጥረት ሲያደርጉ እንቅስቃሴ ውስጥ ሲገቡ ልጁ አይ ሪያል ቤቲስ ቆይ ይሻለኛል አለ እንጂ ኮሞዎች ዩናይትድን ጠይቀው ነበር አሉ። ብዙ ፈላጊ ነው ዩናይትድ የመጣለት በአንቶኒ ጉዳይ። ምስጋና ለልጁ ይግባ በሪያል ቤቲስ እያደረገ ባለው እንቅስቃሴ። ኢቨን የሪያል ቤቲስ ዝውውር ማይሳካለት ከሆነ እዛ ስለተዋደዱ ልጁ ወደዛ መሄድ ይፈልጋል እንጂ ስለ አንቶኒ ጉዳይ ዝም ተባለ። እስቲ ነገረን መንጌ ስላላችሁ ነው አድማጮች። ልጁ ፈላጊ አያጣም። አሁን ወደ ባየር ሊቨርኩሰን መሄድ ይችላል ከፈለገ። የጀርመን ቲሞች ይጠይቁታል። እዛው ስፔንም እንዲሁ አትሌቲኮ ማድሪድ አለ። አንቶኒ ማኑኝ ለዩናይትድ ገቢ በደንብ ያመጣል። ልጁ ፈላጊ ቲም አያጣም። ለመጫወት ካለው ጉጉት አሁን የዓለም ዋንጫ ነው አስቡት፣ ቀጣይ አይደል አመት። አድማጮች አያችሁ አንድ ተጫዋች ህሊና ሲኖረው ይሄ ዓላማ ያለው ተጫዋች ሲሆን ስለ እግር ኳስ ኬሪየሩ የሚያስብ ተጫዋች ሲሆን አያችሁ ቀጣይ አመት ክረምት ላይ የዓለም ዋንጫ አለ። ስለዚህ የሆነ ቲም ሄጄ ራሴን አሳይቼ ደሞዜን ቀንሼ ለብሔራዊ ቡድን ሀገሬን ወክዬ መጫወት አለብኝ ብሎ ያስባል። ሰው ሲሆን አንድ ተጫዋች ሰው ሲሆን እንደዚህ ነው። ፕሮፌሽናል እና ለራስ ክብር መስጠት ማለት ለሀገር ክብር መስጠት፣ ለስራም ለኬሪየርም ክብር መስጠት ማለት ይሄ ነው። አያችሁ እና አንቶኒ እኔ ይበልጥ እንደወደው ነው ያደረገኝ ይሄን ዜና በመስማቴ። ሰልፊሽ እየሆንኩ ለዩናይትድ እያዳለው አይደለም፣ ግን ሰውኛ አስተሳሰቡ ደስ ይላል። እና ይሄ ነው ያለው። ስለዚህ ተጫዋች ጉዳይ ጊዜ ጉዳይ ነው። ልጁ ለዩናይትድ ገንዘብ ያመጣል፣ ክለብ ያገኛል በእርግጠኝነት። አድማጮች አያሳስባችሁ። ማርከስ ራሽፎርድ ትላንት ብዙ ነገር ስለወራውበት ምንድን ነው አዲስ ማወራችሁ፣ በጣም ያጠረው ነገር ራሱን ለማድሪድ ያቀረበ ተባለ። አያችሁ ይሄ ነው ትላንት የነገርኳችሁ ነገር ይሄ ነው። እየደወሉ እንደ ማርከስ ራሽፎርድ ሱፐርስታር ነኝ ብለው በጣም ስለሚያስቡ ራሳቸውን ለየትኛውም ክለብ መጫወት እንችላለን እዚህ ምድር ላይ ላለ ብለው ስለሚያስቡ ኤጀንቶቻቸው ይደውላሉ። ትናንት አላልኳቸውም ስለ ፖግባ ሳነሳ
ይደውለው እስቲ ወኪሎቻቸው ይሄን ልጅ እኮ አለን እኮ ምነው እስቲ ተመልከቱን አስፈርሙን አይነት ነገር ነው። አያችሁ ራሱን አቀረበ። ማድሪዶች እንግዲህ ምን ሊመልሱ እንደሚችሉ አላቅም። ሞስት ፕሮባብሊ ይቀበሉታል የሚል እምነት የለኝም። አላቅም ግን አይቀበሉትም ብዬ ማለት ደግሞ አልችልም። እሺ ሌላው ኢንተር ሚላን ፈለገው፣ ጁቬንቱስ ፈለገው ተባለ፣ ባየር ሙኒክም ፈለገው ተባለ፣ ባርሳም ፈለገው ተባለ። ግን አንድም ክለብ ዩናይትድን መጥቶ ስለ ሳንቾ ያወራ የለም። እነኚህ ፈልገውታል። ዝም ብሎ የለም ፍላጎት። እስቲ ቆይ ይሄ ልጅ በአማራጭነት ማለት ነው። አያችሁ ቀዳሚ ምርጫ አድርገው የሚያዩት ሌሎች ተጫዋቾችን ነው ማለት ነው። ጁቬ ማንን ነው የሚፈልገው በቀዳሚነት? ታውቃላችሁ ጌኬሬሽን ነው አይደል? ሪያል ማድሪዶች የሚፈልጉት ማንን ነው በቀዳሚነት? ሌላ ተጫዋች ይሆናል። እስካሁን አልተገለጸም አጥቂ ቦታ ላይ። ባርሴሎናዎች ነው ዊሊያምስን ነው የሚፈልጉት። እሱን ለማስፈረም አሁን እየተቃረቡ ነው ያሉት። ባየር ሙኒክም ሌላ ኢላማ አሉ። ዊሊያምስን ነበር ባየር ሙኒክ የሚፈልገው ታውቃላችሁ። አሁን ወደ ሌላ ፊታቸውን እያዞሩ ነው ኢላማ። ራሽፎርድን ቀዳሚ አይደለም እስቲ ካልተሳካ ካልሆነ በሚል ነው እንደ አማራጭ የሁለተኛ ሶስተኛ አማራጭ እያሉ የያዙት። ውድቀት ማለት ይሄ ነው እሺ አድማጮች። ስለዚህ ዛሬ ምን ወጣ? አሁን ይህን ዜና እየሰራሁላችሁ ማርከስ ራሽፎርድ ክለብ የማያገኝ ከሆነ ከፕሪሲዝን ጀመሮ በፊት ከዩናይትድ ተጫዋቾች ጋር አይኑን በጨዋጥቦ ልጁ ከዩናይትድ ተጫዋቾች ጋር ልምምድ ሊሰራ ነው አሉ። በቃ እንደዚህ እያሰበ ነው የሚገኘው። ሁኔታው አላማረውም። አዝማሚያውን ሲያው ልጁ ወይ ደሞዙን አይቀንስ፣ እሱና ሳንቾ 5 ሳንቲ ሽርፍራፊ ቤሳቤስቲ አይቀንሱም። ለመቀነስ ፈቃደኛ አይሆኑም። ምናልባት ይሄ ልጅ ሊሆን ይችላል ደሞዙን ለመቀነስ ዝግጁ የሆነው ራሽፎርድ። ብኔ ስሙም እየጠፋብኝ ነው። ከልቤ ስላወጣሁት እኮ ነው አድማጮች አያችሁ። ራሽፎርድ ወደ ባርሴሎና ለመሄድ ደሞዙን ሊቀንስ ፈቃደኛ ነው፣ ወደ ባርሴሎና ብቻ። ለሌላው ግን ቤሳቤስቲ አይቀንስም። ቤሳቤስቲ 5 ሳንቲም። ደግሞ ራሽፎርድ እስከ 2028 እኮ ነው ኮንትራት ያለው። ሲያስፈርሙት የ5 ነው። በጣም ረጅም ዓመት ነው ያስፈርሙት አድማጮች፣ በጣም ረጅም ዓመት ፕላስ ዋን ኦፕሽን ሁሉ ሳይኖሩ አይቀርም 6ኛ ዓመት። ይሄ ሁሉ ዓመት 350 ሺህ ለራሽፎርድ እየተከፈለ አስቡት። አሁን ያለነው 2025 ላይ ነው አይደል? ገና 3 ዓመት አለ። 3 ዓመት ትደርቃላችሁ ከራሽፎርድ ጋር 3 ዓመት አድማጮቻችን፣ 3 ዓመት። ይሄንንም እንደውም ተመስገን ነው። ቼልሲን ብትሆኑ ደግሞ የቼልሲው ቶድ ቦሄሌ ይሄ ዩክሬናዊ ተጫዋች አለ አይደል ሙሃይሎ ሙድሪክ የሚባለውን እሱን ያስፈረሙት እኮ 8 ዓመት ፕላስ ዋን ነው 9 ዓመት። ልጅዋውን በዶፒንግ ተከሶ ቅጣት ተጥሎበት 4 ዓመት ሁሉ በቃ እንትን ሊል ነው አይደል። ቼልሲ አሁን ያለው የዝውውር ስትራቴጂ ምንድን ነው? አሁን እኮ አንዳንዴ አድቫንቴጅም አለው አያችሁ፣ ጉዳትም አለው ማለት ነው አድማጮች። ጉዳትም አለው ጥቅምም አለው ይሄ ረጅም ዓመት ኮንትራት። የቼልሲ ደግሞ ይለያል። 8 ሁሉ እስከ 10 ሁሉ ለማስፈረም ይዳደዋል ቶድ ቦሂሊ ማለት ነው። እዛ በአሜሪካ ስፖርት ቢዝነስ የለመደውን እግር ኳስ ላይ አምጥቶ ማለት ነው። ተጫዋች ይሰበር ይጎዳ አቋሚው ይውረድ 8 ዓመት ብሎ አንድ ተጫዋች እንዴት አድርጎ ወጥ በሆነ አቋም ሊጫወት ይችላል? እድሜ ነው ያው ታያችሁ። እድሜው ለጋ ከሆነ ልጁ ችግር የለውም ቢቆይም ቫሊዩ አይወርድም። ቢወርድም የሆነ ቦታ በውሰት ነው ተመልሶ ራሱን ያገኛል አይነት ሀሳብ ነው ቶድ ቦሂሊ። ግን አሁን ለሙሃይሎ ሙድሪክ 8 ዓመት ሙሉ ደሞዙን እየገፈገፉ እየቀለቡ ልጁ ጡረታ ይወጣል ማለት ነው። እግር ኳስ ያውቀው ጫማ ይሰቅላል በቃ። እንደዚህ አይነት ነገርም አለ። አሁን የራሽፎርድ ኮንትራት ስናነሳ እኮ ነው ትዝ ብሎኝ ነው አድማጮቻችን። ለማንኛውም ዩናይትድን ስለሚለቁ ተጫዋቾች ያለው ዜና ይህን ይመስላል። የብሪያን ምቤሞን በጣም እጥር ያለ ዜና ልንገራችሁ። በጣም እጥር ያለ ያልኩበትን ምክንያት ታውቃላችሁ። ቶሎ ወጋ አድርገን እሷን እንውጣና የእናንተ አስተያየቶች ምን ጥያቄ ያላችሁ እሱን አያለሁ። እሱን ባይ ይሻላል አድማጮች። ብሪያን ምቤሞ ላይ ብዙ እንትን አንበል። አትሌቲክ የተባለው ጋዜጣ ዴቪድ ኦርንስተን ያወጣው ምን ይላል? ቶተንሃሞች የሴሜኒዮ ዝውውር ላይ በርንማውዝን ማናገር ጀምረዋል እየተባለ ነው የሚገኘው። ግን ዋጋው ተወዶብናል በሚል መስማማት ላይ አልደረሱም። ግን ይሄ መወራቱ በራሱ አያችሁ፣ እንደዚህ አይነት እንቅስቃሴዎች መግባታቸው በራሱ አንድ ስለ ብሪያን ምቤሞ ዩናይትድ ዝውውር የሚነግራችሁ ነገር አለ አድማጮች፣ የሚነግራችሁ ነገር አለ። ይሄ ፖዚቲቭ የሆነ ነገር ነው፣ ውሰዱት። ኦፍኮርስ ከዝውውሩ መውጣታቸውን ቀደም ብሎ ተነግሮ ሰምታችኋል አድማጮች። ይህም አንዱ ማረጋገጫ ይሆናቸዋል ለማለት ነው ለመጥቀስ። ፋብሪሶ ሮማኖ ደግሞ ምን ያለ አዲስ ዩቲዩብ ቪዲዮ ለቆ ነበር ቻናሉ ላይ። ሁለቱ ክለቦች አሁንም ንግግር ላይ ናቸው፣ ስቲል ቶክስ አር ኦንጎይንግ ብሎናል። ግን ዩናይትድ እና ብሬንትፎርድ በተጫዋቹ የመሸጫ ዋጋ ላይ እስካሁን ድረስ ከስምምነት ላይ አልደረሱም። ለዛ ነው እያወሩ ያሉት፣ እንግዲህ እሱን እናውቃለን። ስለዚህ ምንም በዚህ ተጫዋች ጉዳይ አዲስ ነገር የለም ማለት ነው አያችሁ።
ክለቦቹ መስማማት አልቻሉም፣ አቅቷቸዋል። ቅድም ብዙ ወቅሰናል፣ ብዙ እንትን ብያቸዋለሁ አድማጮቼ። በዩናይትድ የዝውውር እንቅስቃሴ ቀርፋፋ እንደ ኤሊ መሆን ዩናይትድን ዋጋ ያስከፍላል፣ ሲዝናችንን ዋጋ ያስከፍላል። አሞሪም በደንብ ፑሽ ማድረግ አለባቸው። አመራሮቹን ያልኳችሁ ለዚህ ነው። ማምጣታቸው እኮ የሚቀር አይመስለኝም ብሪያን ቤሞን። አድማጮች ግን እቺ ማርጅኑ 5 ወይ እየተባለ እንዳለው 5 ወይ 7 ወይ 8 ሚሊዮን ፓውንድ ይሄ ያለችው ልዩነታቸውን በአንዴ በቃ ተፍቶ እሱ ልጁን በአንዴ ማምጣት የእነሱን አቋም ከታየ ምን ማድረግ ይችላል? አድማጮች አሰልጣኙ መደገፍ አይሻልም? አሁን እችን ሽርፍራፊ ገንዘብ በእርግጥ ለነገሩ ነው አይገርመኝም። ከሰራተኞች አፍ ዳቦ የነጠቁ ናቸው ራትክሊፍ። አድማጮች ታውቃላችሁ ይሄን። ስለዚህ አሁን በእያንዳንዱ ፔኒ ገንዘብ ላይ በእያንዳንዱ ፓውንድ ላይ አልሰጥም ብለው ቢታገሉ ብሬንትፎርድን እኔ አይገርመኝም አድማጮች። ብሬንትፎርድም የዋዛ አይደሉም፣ ልክ እንደ ብራይተን ናቸው ብሎናል ፋብሪሶ። እናውቃለን እኛም ተጫዋች ሲሸጡ በቀላል አይሸጡም። የዩናይትድ ሰዎችም አሁን በጣም እንደዚህ ገንዘብ ይቋጥራሉ ታውቃላችሁ። እና ያ ነገር ነው አሁን እየተፈጠረ ያለው። በዚህ መሀል ምን አለ? መበላት አለ። ያን ነው እኔ የሚያሰጋኝ እኮ መበላቱ ነው አንደኛ። ሁለተኛ ለአሰልጣኙ አሁን መጥቶ ወደ አሜሪካ ሄዶ ከኮኔሃ ጋር አስባችሁታል። ከቲሙ ጋር ቶሎ የመዋሃድ እድል ቢያገኝ ቢያንስ ፊት መስመር ላይ ትንሽ ሀሳባችን ይቀንሳል። አጥቂ ቢያስፈሩም እንኳን ግን ይሄን ልጅ እንኳን አልጨረሱም። ይኸው እያጓትቱት ነው እንደምታውቁት። በዚህ አይነት ሁኔታ ነው ያለው። አትንገረን ብላችሁኛል፣ ግን አላስቻለኝም። ይሄ ነገር አለ ነገርኳችሁ። ስለዚህ የተጫዋች ሁኔታ ትላንት ደግሞ አንድ የወጣው መረጃ ተጠይቆ ልጁ በጣም የምታደንቀው ተጫዋች ማን ነው ከእንግሊዝ ተጫዋቾች ሲባል ዋይኒ ሩኒ ብሏል። ዩናይትድን ምን ያህል እንደፈለገ ለዩናይትድ ለመጫወት ምናልባት አንዱ አራያው የሆነው ሩኒ ዩናይትድ እንዲጫወት ከዚህ ውሳኔ ላይ እንዳደረሰው ያለ ሻምፒዮንስ ሊግ መረዳት ትችላላቸው ማለት ነው። እና ሩኒ ኤጀንት ነው ለእኛ በቃ። ሌሎችም ተጫዋቾች እንደዚህ ሲሉ እኮ ሰምቻለሁ ከዚህ በፊት የሮኒ አድናቂ መሆናቸውን ሲናገሩ። ኮል ፓልመር 10 ቁጥር ማሊያ ተሰጥቶታል በቼልሲ ቤት። ለምንድን ነው ይሄን 10 ቁጥር ማሊያ የፈለግከው ሲባል ሜሲ አለ። ሜሲ በባርሴሎና 10 ቁጥር ማሊያ ለብሶ ነው የገነ ነው። ከሱ ውጭ ደግሞ በዩናይትድ ቤት ዋይኒ ሩኒ 10 ቁጥር ማሊያ ለብሶ ሲጫወት ስቴዲየም ገብቼ እያየሁት ነው ያደግኩት ነው ያለው ዋይኒ ሩኒ። ኮል ፓልመር የዩናይትድ ደጋፊ ነው እንደምታውቁት። ስቴዲየም ትኬት ቆርጦ ገብቶ ዩናይትድን ጨዋታዎች ሲያይ የነበረ ልጅ እኮ ነው። የሲቲ አካዳሚ ይደግ እንጂ ልጁ ማለት ነው። እዛው የሲቲ አካዳሚ ተጫዋች ሆኖ የዩናይትድ እኮ የልብ ደጋፊ ነው። እንደውም ብዙዎች አንድ ቀን ለዩናይትድ ይጫወታል ብለው ፓልመር ላይ ተስፋ ያደርጋል። እድሜውም ገና ነው ደግሞ ልጁ እና የሮኒ ተጽዕኖ አያቸው። አሁን እንደዚህ በዚህ እየተገለጸ ነው። ቤቦም እንደዚህ ብሏል። ያለውን መረጃ ልንገራችሁ ብዬ ነው። ስለ ዝውውሩ ብዙ ስለተባለ ሰለቻችሁም እናንተም አድማጮች። ሌላው ብሬንትፎርዶች ኮምቦ ሰርተዋል። ኮምቦ ታውቃላችሁ አይደል? ፌስቡክ ላይ ነው መሰለኝ አይ ቲንክ ያየሁት። አንድ ተጫዋች ሲዝኑን ሙሉ ሲጫወት ያስቆጠራቸው ጎሎች ቅንጭብጫቢ ተደርገው በጣም ጥሩ የሆነ ክሊፕ ሰርተዋል። ፌስቡክ ላይ ነው ይሄን ክሊፕ የፖሰቱት እና ብዙ የዩናይትድ ደጋፊዎች እንደ ስንብት ሁሉ ቆጥረውታል። በቃ ልጁ የብሬንትፎርድ ገጽ ነው ይሄን የለጠፈው ኮምቦውን ሰርቶ ማለት ነው። መመልከት ትችላላችሁ። በጣም ጥሩ ግሩም ጎሎች ያስቆጠሩ 20 ጎሎችን አይደል ያስቆጠረው በሲዝኑ። እሱን ኮምቦ ሰርቶ ቁጭ አድርገውለታል። እና ምናልባት ይሄን ኮምቦ እያሳዩን ዋጋውን ክፈሉ የምንጠይቃችሁን ማለት ይሁን አላቅም፣ ግን ብዙ የዩናይትድ ደጋፊዎች እዛ ኮሜንት ውስጥ እየገቡ ተጫዋቹ በቃ የመጨረሻው ሲዝን እንደሆነ እንደ ማሳያ አድርገው እንዲሁ ቆጥረውታል ማለት በቃ። በብሪያን ቤሞ ዝውውር ላይ ያለው ነገር ይሄ ነው አድማጮች። አሁን ደግሞ አድማጮቼ ከእናንተ ጋር እስቲ ደግሞ ትንሽ እናውራ። የተጨበጠ የዝውውር መረጃ የሚባል ነገር ስለሌለ ከእናንተ ጋር ሀሳብ ብናንሸራሽር፣ እንደውም አንዳንዶቻቸው አትወዱትም እንጂ ይሄን ነገር ጥሩ ሀሳብ ነው እና ጥያቄዎቻችሁን ሀሳባችሁን እያነሳው ከእናንተ ጋር አንዳንድ ነገሮችን ደግሞ እንበል። ለምንድነው ይሄን ቪዲዮ እንደዚህ ያረዘምኩባችሁ? ዛሬ 2 ቪዲዮ አልለቀቅንም። አንዳንዴ መረጃዎች ያጥራሉ። መረጃ ብዙም እንዲሚወራለት መረጃ አይደለም በሚያጥር ሰዓትና ይሄ ሳትጠብቋቸው የሚከሰቱ ነገሮች፣ ለምሳሌ እንደ ዝናብ ነገር አለ፣ የሆነ የፕሮግራም አይነት ነገር መዛባት ነገር ሲኖር በቀን 2 የኔን ማቅረብ ካልቻልኩኝ አንዴ ረዘም አድርጌ እንደዚህ ቪዲዮ ሰጣችኋለሁ እስከምትችሉት ድረስ እና ያላችሁ ዳታ አቅማችሁ ጊዜያችሁ እስከፈቀደ ድረስ አዳምጣችሁ ማለፍ ነው አድማጮች እንጂ አሳልፋችሁ የምትፈልጉትን ነገር መስማት ትችላላችሁ። ቢረዝምም ስለ ክለባችሁ ስለ ዩናይትድ ነው የምናወራው፣ ሀሳብ ነው የምናንሸራሽረው። ሌላ የግል ጉዳይ ነው ወይም ፐርሰናል ላይፌን አይደለም የምነግራችሁ፣ ስለ እናንተው ክለብ ነው የምንወያየው። ስለዚህ እስከቻላችሁ ድረስ መስማት፣ ሀሳባችሁን ማካፈል፣ እኔም እያነሳው ሀሳቤን ማንሸራሽር ነው አድማጮች። በዚህ መልኩ እንቀጥላል። እክሳችኋለሁ ነው ኤኒዌይስ ረዘም አድርጌ በቀን 2 የማልሰራ ከሆነ ለማለት ነው። ይሄን ለመናገር ነው አድማጮች።
አበበ የተባለ ቤተሰብ ምን አለ ትላንት ስለ ፓርቴ ስናወራ ነበር። ፓርቴን ያልፈለጉት በቀጣይ በአፍሪካ ዋንጫ ጨዋታ ላይ እንዳይሄድባቸው ነው ብሏል። ከዩናይትድ ጋር አያይዘን ነበር። የተጨበጠ አይደለም በነገራችሁ ላይ የደጋፊዎች ምኞትና የደጋፊዎች ሀሳብን ነው እኔ በግሌ ትላንት ያካፈልኳቸው ብዙ የዩናይትድ ደጋፊዎች ስላንሸራሸሩት። በማንቼ ቤትም ያሉ አፍሪካዊ ተጫዋቾች በሊጉ ጨዋታ መሀል ላይ ስጋት ደቅነዋል ብልሃል። የምቤሞ ፊርማ ራሱ ገና ሳይፈርም መተንተን ጀምረዋል ጋዜጦች በእንግሊዝ ሚዲያ። ከአዲስ አበባ ነኝ ብለህ አበባ ሀሳብን ገልጸሃል። ግሎሪ ግሎሪ ማን ዩናይትድም ከታች ብልሃል ማለት ነው። ልክ ነህ እኮ ትላንት እኮ አነሳን። እንደውም የረሳሁትን አስታወሳችሁኝ። ይሄ ሞሮካዊውን የተከላካይ መስመር ተጫዋቻችን ማለት ነው። እሱም አሁን ይሄዳል በአፍሪካ ዋንጫ ምክንያት ማለት ነው። ዩናይትድ ያጠዋል። ስለዚህ ይሄ ማዝራዊን ማለት ነው። ስለዚህ ዩናይትድ የሚያመጣ ከሆነ ብሪያን ምቤሞም ይሄዳል እና ፓርቲም ሌላው ስጋት ነው። እውነትህን ነው፣ ትክክል ብለሃል። ለዛ በዚህ በአፍሪካ ጨዋታዎች ምክንያት ብቻ ፓርቲን ለማስፈረም ክለቦች ራሳቸውን ሊያሸሹ ይችላሉ። እኛም እኮ በጣም ተጎጂ ነን። የአማድ ነገር ሲደመር ከዩናይትድ የሚለቁቱ ተጫዋቾችን በአፍሪካ ዋንጫ ምክንያት አስብ እና ትክክል ነው ያልከው አድማጭ። እንደውም ማዝራዊን ረስቼ ነበር፣ እዚህ ጋር አስታወስከኝ። ሌላው አድማጫችን ተስፋዬ ነው። ተስፋዬ በእንግሊዝኛ ነው አስተያየት የሰጠው። አይ አም ኖት ኮምፎርታብል ዊዝ ዘ ዌይ አሞሪም ሃንድልስ ሰም ፕላየርስ ብልሃል። አንዳንድ ተጫዋቾችን አሞሪም የያዘበት መንገድ ደስተኛ አይደለሁም፣ በተለይ ራሽፎርድ እና ጋርናቾ ብልሃል። እነኚህ ተጫዋቾች አቅሙ አላቸው እያልከን ያለው ግን ሳይኮሎጂካል እና አቲቲዩድናል ፕሮብሌም እንዳለባቸው ደግሞ እናውቃለን እያልከን ነው አድማጫችን። ችሎታው አላቸው ግን የሳይኮሎጂ ችግር አለባቸው ልጆቹ እና የአቲቲዩድም ችግር አለባቸው። ይሄ ችግራቸው ደግሞ አድማጫችን እንዳለው ማኔጅ የሚደረግ ነው፣ መስተካከል የሚችል ነው። ማናጀሩ፣ አሰልጣኙ ወይም የክለቡ አጠቃላይ ፊዚዮሎጂካል ሰዎች ሳይኮሎጂካል ሰዎች ሊያስተካክሏቸው ሊመክሯቸው እና ሊያንጿቸው የሚችሏቸው ባህሪዎች ችግር ነው ያለባቸው ተጫዋቾቹ ነው እያለን ያለው ተስፋዬ። አም ሹር ኢፍ ኢት ዋዝ ፈርጉሰን ሂ ውድ ሃቭ ፊክስድ ኢት ቬሪ ኢዝሊ ብለሃል። ፈርጉሰን ቢሆን በቀላሉ ፊክስ የሚያደርገው የሚፈታው ነገር ነው። እናም ክለቡን ሊያድን ይችላል እና እነኚህንም ተጫዋቾች ፕሮፌሽናል ኬሪየር ሊያድን ይችላል የሚል ሀሳብ አንስታል። ለእኔ ያልክ እነኚህ ተጫዋቾች ጥሩ የሆነ ድጋፍ ፖዘቲቭ የሆነ ድጋፍ ተደርጎላቸው ጊዜ ሊሰጣቸው ይገባል ብለሃል። ይሄ ነገር በጣም ያወያያል። በነገር ላይ ተስፋ ያነሳው ሀሳብ በጣም ምርጥ ነው። በጣም በሳል አስተያየት ነው የተናገርኩት፣ በሳል አስተያየት። እኔም ያለኝን ምርከታ ለእነኚህ ልጆች አሁን በእነኚህ ተጫዋቾች እኔ ተስፋ ቆርጫለሁ። ዩናይትድ ቤት የእግር ኳስ ኬሪየራቸው ሪቫይቭ ያደርጋል የሚል ግምት የለኝም። ያንተን ፖዘቲቪቲ ግን በጣም ወድጀዋለሁ። በጣም ፖዘቲቭ ነው አስተያየት እየሰጠህበት ምክንያት ሊሆንም የሚችል ነገር መሆን የሚችል ነገር ነው። ግን አሁን ባለው ሁኔታ ሆድና ጀርባ ሆኖብን የተቸገር ነው። አሁን እነኚህ ተጫዋቾች በቃ ለአሰልጣኙ የሚታዘዙ አይመስለኝም። እኔ ፐርሰናል አሁን ትሬኒንግ አብሬያቸው ወስጄ አላየሁም። ኦፍኮርስ ግን የምረዳው ነገር አለ። ፍጹም አልተጣጣሙም። ራሽፎርድም እንደምታውቀው ማን ነው ስሙ እንትናም የአንቶኒ እንኳን የሊጉ ችግር ነው ብሎ አሰልጣኙ ራሱ ተናግሯል። ራሽፎርድም ግን ጋርናቾም ከአሰልጣኙ ጋር የተስማሙ አይመስለኝም። እስቲ መረጃ ካገኘን ወደፊት እናወራበታለን። አንዱ እንደውም አስተያየት ሰጥቶ ነበር ተመልክቻለሁ ዛሬ። ምን ያህል ራሽፎርድ ቢያስቀይመው ነው ሩበን አሞሪምን ምን ብሎት ይሆን? ምን ተናግሮት ይሆን? ያንን ነገር ማወቅ ፈለኩኛል። ምን አርጎ ቢያስቀይመው ነው እንዲህ አይንህን ላፈር ያለው ሲል ተናገር። አሁን ጋርናቾም ተመሳሳይ ነው። ምን ብሎ አሰልጣኙን እንዳስቀየመው እኛ ያየናቸው ነገሮች አሉ። ኦፍኮርስ ግን ከኛ ውጭ ደግሞ ልምምድ ላይ ትሬኒንግ ላይ ምናምን የሆነ ነገር ይኖራል። የሆነ ጊዜ እኮ ፖግባ ያኔ ጆዜ ሞሪኖ ዩናይትድ አሰልጣኝ ሳሉ በቃ ከድብድብ የማይተናነስ እኮ ነው። ልምምድ ላይ ነው ያኔ ምናልባት ሊክ አድርጎ ወጣ ያ ቪዲዮ። በቃ ሲገላምጠው ሁሉ እንደ ጎረምሳ አይደል ሲተያዩ ሲመላለሱ ሁሉ ሲነጋገሩ አላስፈላጊ የሆኑ ንግግሮች ማለት ነው አግሬሲቭሊ ሲወሩ ቪዲዮ አይተናል። እንደዚህ አይነት ነገር ራሽፎርድ እና አሞሪም ጋርናቾ እና አሞሪም ጋር ቪዲዮዎችን ማረጋገጫዎችን አላየንም። በውስጥ ምን እንደተፈጠረ አናውቅም። ግን አንተ ያልከው በጣም ይሄ ፖዘቲቭ የሆነ አስተያየትህ የሚደገፍና እንትን የሚል ነገር ነው። ግን ችግሩ አሞሪም ነው። ሰር አሌክስ ፈርጉሰን ነው። ፈርጉሰን በአንድ ቁጣ እኮ ተጫዋቾችን ይቀይራል። አሁን ግን ጊዜው አይደለም። እንትና ያወራውን ነገር ሁሉ ነው ያስታወስከኝ ተስፋዬ። በነገር ላይ ፓትሪስ ኤቭራ ዩናይትዱ ተከላካይ ማለት ነው። አሁን ፈርጉሰን አሁን የዩናይትድ አሰልጣኝ ቢሆን ዩናይትድ ከፕሪሚየር ሊጉ ይወርዳል እና አሰልጣኙም ቀዳሚ ተሰናባች ይሆናሉ ነው ያለው።
ምክንያቱም የድሮ ተጫዋቾች ለአሰልጣኝ ይታዘዛሉ፣ አሰልጣኝ ይሰማሉ። አሁን አይሰማህም እኮ ተጫዋች እኮ አይታዘዝህም እኮ አሁን አድማጫችን እንዴ ማርከስ ራሽፎርድ 350,000 እያገኘ ሩበን አሞሪም በዩናይትድ ቤት በአመት ከሚከፈለው ደሞዝ ከግማሽ በላይ ደሞዝ እሱ እየበላ እንዴት አድርጎ ነው የሚሰማው አሰልጣኙን? አያችሁ፣ እኔ በቀጥታ ከደሞዝ ጋር ላያይዘውም አልፈልግም፣ ግን የክብር ጉዳይ ነው። የድሮ አሰልጣኝ የሚለው ነገር ይሰማል። ቦስ ነው፣ በቃ አሰልጣኝ ብቻ ሳይሆን ቦስ ነው፣ የቲሙ ቦስ ነው። አሁን ተጫዋቾች ከአሰልጣኝ እኩል ነን ብለው ከአሰልጣኝ ጋር ሁሉ እኮ የሚከራከሩበት ጊዜ ነው፣ ሜዳ ላይ ሁሉ። አላየህም እንዴ ኬቨን ዲብሮይን ጋርዲዮላ በጣም ትልቅ አሰልጣኝ፣ ስንት ዋንጫዎችን የሳማ አሰልጣኝ መሀል ሜዳ ላይ ቆሞ ሲጨቃጨቀው ምንድን ነው የምትለኝ አይነት ነገር፣ በቃ ዝም በላ ጨቅጭቀኝ አይነት ነገር እኮ ነው የሚለው። አያችሁ ሲለው አልተመለከታችሁም አድማጮች? ዩናይትድ ቤትም አሁን ያለው ይሄ አለመከባበር ነገር በተጫዋችና በአሰልጣኞች መካከል። ፈርጉሰን እንደዛ ጊዜ አሁን አሞሪም ፈርጉሰን እንደሚያደርገው ይሄ ሄር ድራየር ዝም ብዬ ስቴ ልጅ በጥፊ ብዬ አይነት ነገር ወይ ጫማ ወርውሬ ተናድጄ ልገስጸው የሚል ከሆነ ድብድብ ነው ቀጥታ የሚያነሱት ልጆቹ። እንዴ ጦርነት ነው የሚፈጠረው ክለብ ውስጥ። እንደ ቤካም እኮ በጫማ ተወርውሮ ተፈንክቶ እኮ በሰር አሌክስ ፈርጉሰንን ለመምታት እኮ እንደዚህ ወይ ምናምን እኮ አይጋበዝም። በቃ በጊዜው ይናደድ ይሆናል። በጫማ ፈንክቶት ተናደው ማለት ነው። ሜዳ ላይ የሰራው ስህተት በሱ ምክንያት ጎል እንደተቆጠረ ሲነግሩት ልጁ በእኔ ምክንያት አይደለም ብሎ ግግም አለ። በእኔ ምክንያት አይደለም ብሎ በቃ ይሄ እንደ ትዕቢት ነገር የለም። ፈርጉሰን ተናደው በጫማ ነው የምት የአሁን ተጫዋች እንደዚህ ብታደርገው ዝም ይልሃል ወይ ነው? ሪስፔክት ያደርግሃል ወይ? ግን እንዲህም ሆኖ አድርገውትም ግን ቤካም ፈርጉሰንን ያከብራል። ፈርጉሰንን ያከብራቸዋል። ዴቪድ ቤካም በጣም ነው የሚያከብራቸው። የትኛውም ተጫዋች በቃ ያከብራል ሰር አሌክስ ፈርጉሰንን ማለት ነው። አሁን አይሰሙም። በቃ ይሄ ጄኔሬሽን፣ ይሄ ትውልድ፣ ይሄ አሁን ያሉ የእግር ኳስ ተጫዋቾች አሰልጣኝ አይሰሙም። አባቴ አይሰሙም። በቃ አየ ይሄ ችግር ነው ለአሞሪምም እየታየኝ ያለው እና እየተፈጠረበት ያለው ነገር ይሄ ነገር ነው ተስፋዬ ለማለት ነው። ኤኒዌይስ ሌሎቻችሁ የጠየቃችሁኝ ብዙዎች ሀሳብ አስተያየት ሰጥታችኋል፣ ግን የራፊና ነገር ብላችኋል። ራፊና ለምን እንዳነሳችሁት አላውቅም። ኤርሚያስ አዳሙ ለምሳሌ መንጌ የራፊና ጉዳይ፣ ዮሴፍ እንደዚሁ ራፊና ብላል። የሆነም አድማጭ እንደዚሁ ስለ ራፊና ብለኛል። ራፊና ጋር ስለዚህ ልጅ ዩናይትድ ይመጣል ብላችሁ የምታስቡ ሰዎች በጣም ነው የምትገርሙኝ። በጣም እኔ ጋር መታችሁ የኔን ዜና ስትሰሙ እኮ አንድ ከኔ ታገኛላችሁ ብዬ የምነግራችሁ ነገር ማስጥላችሁ ነገር አለባሌ ወሬዎችን እኮ ነው ማስጥላችሁ። የምነግራችሁም ስለ ዩናይትድ ስለ ማንኛውም ዝውውር ተጫዋች ስትሰሙ ምክንያታዊ ሆናችሁ ስሙ የምላችሁን ነገር ሁሌም ቢሆን አስታውሱ አድማጮች። ከኔ ጋር የቆያችሁ እኔን የምታደምጡኝ ዝም ብላችሁ አሁን እንትን አታደርጉም። እርግጠኛ ነኝ ዝውውርን አብዞርብ አታደርጉም። ያገኛችሁትን ሁሉ አታግበሰብሱም። እርግጠኛ ነኝ ምክንያታዊ ትሆናላችሁ። አሁንም ትሆናላችሁ። እየሆናችሁ እንደመጣችሁ ተስፋ አደርጋለሁ። አሁን እኔን የምትከታተሉኝ ሰዎች ራፊና ወደ ዩናይትድ ሊመጣ ነው እና እንደውም ዩናይትድ 127 ሚሊዮን ፓውንድ አቀረበ። እንዲህ ውሸትም እኮ አይነት እኮ አለው አድማጮቻችን፣ ውሸት አይነት አለው እኮ። የሚያሳምን እኮ ውሸት አለ። አያችሁ፣ የሚያሳምን ውሸት የሆነ ምክንያታዊ የሆነ የደጋፊ ልብ የክለቡን ችግር ምናምን ነገር ለይቶ አጥንቶ የሚቀርብ አሳማኝ የሆነ እኮ ምክንያት አለ። ይሄ ምኑ ነው የሚያሳምነው አድማጮች? ራፊና ወደ ዩናይትድ በ127 ሚሊዮን ፓውንድ ዩናይትድ አቀረበ እኮ ነው ያውም የተባለው። ሀሳብ እኮ ቢሆን እኮ ጥሩ ነው። አሰቡ ይባል እኮ ያቀላል ትንሽ እኮ ያ ሀሳብ ስለሆነ ችግር የለው ትላልክ አቀረበዋልን አሉን 150 ሚሊዮን ዩሮ እኮ ማለት ነው። ዩናይትድ ከየት ነው የሚያመጣው? እስቲ ተቸግሯል እኮ ብራያን ቤሞን ዝውውር እኮ የ7 ሚሊዮን ፓውንድ እኮ ነው እኮ ዝውውሩን የያዘብን እኮ። እንዴት ሊሆን ይችላል ይሄ? ስትሰሙ እናንተ እንዴት ነው የምትሰሙት? ስለ ራፊና እስቲ ንገረን የምትሉት እውነት ራፊና ወደ ዩናይትድ ይመጣል ብላችሁ አስባችሁ ነው? እንደዛ ነው የምታስቡት? ዜናውን ማን ነው ያወጣው ብላችሁ ደግሞ ተከታተሉ። ማን ነው የዜናው ባለቤት? የስፔኑ ፊቻጄስ ነው። ስለ ፊቻጄስ ከዚህ በፊት ምን ብያችኋለሁ? ምንድን ነው የነገርኳችሁ ስለ ፊቻጄስ? እንዴ ይሄን ጋዜጣ ከአእምሯችሁ አስወግዱት፣ አጥፉት። የፊቻጄስ የሚለውን ስታዩ ገና ምንጩ ዜናውን ሳታነቡ ፊቻጄስ ከሆነ ምንጩ ስክሮል አድርጉት አድማጮች፣ ስክሮል አድርጉት። ጤንነታችሁን ጠብቁ፣ አትስሙ አድማጮች። ዊሊያምስ አሁን ሊፈርም ተቃርቧል ባርሴሎና። በእርግጥ ራፊና ቦታዬን ላጣ እችላለሁ ምናምን የሚል ስጋት ሊኖርበት ይችላል እንጂ ይሄን እረዳለሁ አድማጮቻችን። ግን በቅርብ አሁን ኮንትራት የፈረመ በባርሴሎና ኮንትራቱን ያደሰ በጣም በባርሴሎና ቤት ደስተኛ የሆነ ልጅ እንዴት አድርጎ ባርሳን ለመልቀቅ ያስባል? ይሄ ልጅ እንዴት አድርጎ ሊለቅ ይችላል? እሺ እሱስ ለመልቀቅ ያስብ። ዩናይትድ ከየት ያመጣል ይሄን ገንዘብ? እንዴት ከየት አምጥቶ ነው ይሄን ሁሉ ገንዘብ ዩናይትድ ያቀረበው?
እኛ ስለማናውቀው ዩናይትድ ነው እንዴ ፊቻጄስ የሚያወሩ? ስለ የትኛው ዩናይትድ ነው? ተሳስተው ነው? ኒውካስል ዩናይትድ ነው ከሆነ እሺ ይቀበላሉ። እና እንደዚህ አይነት ነገሮችን ምላሽ ለመስጠት ነው ለእናንተ ስለጠየቃችሁኝ ራፊ ሄራ ብላችሁ እናንተ ምክንያታዊ መሆን ያስፈልጋችኋል ልላችሁ ፈልጌ ነው። አድማጮች በጣም አረዘምኩባችሁ መሰለኝ። እንደዚህ እንድንወያይ ሀሳብ እንድናንሸራሽር ነው። እኔ 2 ሰዓትም 3 ሰዓትም ባወራ ስለ ዩናይትድ ስለ ክለባችን ምንም ችግር የለብኝም፣ ማውራት እችላለሁ። እናንተን ካልሰለቻችሁ እናንተም ሀሳብ ጥያቄያችሁን ማንሳታችሁን እስካላቆማችሁ ድረስ ማለት ነው። ይሄ ስለ ክለባችን የምናወራው ነገር ስለሆነ የምናወራው ነገር አልነጠም። የምናወራበት ጉዳይም ስለ ዩናይትድ በጣም በሽ ነው። ስንት ዜናዎችን ነው አሁን እየቆጣጠብን የምናወራችሁ እና አሁንም ሀሳባችሁን አስፍሩ፣ አስተያየታችሁን፣ ጥያቄዎቻችሁን ስጡን በኮሜንት አያቸዋለሁ፣ እመልስባቸዋለሁ። የሁላችሁም ጥያቄ ተመሳሳይ ሀሳብ ሲሆን ለማለት ነው። ክቡራን አድማጮች ለዛሬ ያስኩላችሁ መረጃዎች እዚህ ላይ ይብቁኝ። ነገ በተለያዩ አዳዲስ ነገሮች አገኛችኋለሁ። እስከዛ ሰላም ሁኑ። ባባይ